መንገዱ ረጅም ስለሆነ ለማጨብጨብ ብዙ ባትቸገሩ ይሻላችሁ። ለእናንተ ይጠቅማችኋል። ኃይል ቢጠራቀምላችሁ ለበኋላ ለዝማሬ ይሻለናል። ትንሽ ሙቀት አለና ምናልባት ከተቻለ በሮቹን ብንከፍታቸው ነፋስ ለማዘዋወር በጣም ይጠቅማል። ይቻላል እሱን ማድረግ። ይሄኛውም ከተቻለ ጥሩ ነው። ትንሽ አይደል? አሽ ጥሩ ነው። አይ ቲንክ መስኮቶቹ ምናምንም በተቻለ መጠን ቢከፋፈቱ እንደዚህ እያላችሁ ስለሆነ በምን ላይ ተጽፋላችሁ ማለት ነው? እግዚአብሔር እንዲያስተምረን አሁንም ትንሽ አጭር ጸሎት እንጸልይና እንጀምራለን። ጌታ ሆይ ይሄንን ሁሉ ደግሞ ትኩስ የሆነ ለጋ የሆነ ወጣት ሰብስበህ በተለየ መልኩ እግዚአብሔር አምላክ ሆይ ብርቱ የሆነ አጀንዳ ላይ እያስታጠቅከው ስለሆነ አመሰግንሃለሁ። ጌታ ሆይ በዝማሬው በአምልኮው በጸሎት እግዚአብሔር አምላክ ሆይ ወደ አንተ ስንገሰግስ መገኘት ይታወቀናል። ጌታ ሆይ አለህ በመካከላችን፣ እናከብርሃለን። እግዚአብሔር አምላክ ሆይ አሁንም ደግሞ ቃልህን ስንሰማ እንደዚሁ ያንተ መገኘት እንዲመራን እንዲያስተምረን እንጸልያለን። ይሄንን የመጨረሻ ሴሽናችንን እንድትባርከው እግዚአብሔር አምላክ ሆይ መስማት ያለብንን ሳታስቀር እንድትመክረን እግዚአብሔር አምላክ ሆይ መንፈስ በመካከላችን እንዲሰራ መታጠቅ እንዲሆንልን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። እሺ ሁለት ያነሳናቸው ዋና ሀሳቦች ቶሎ ሪቫይዝ ለማድረግ እንሞክርና ከዛ ይቀሩንን ለማየት እንሞክራለን። የተነሳንበት ዋና ርዕስ የተልእኮ መጽሐፍ ቅዱሳዊ መሰረት የሚል ነው። ቢብሊካል ፋውንዴሽንስ ለሚሽንስ ማለት ነው። እና መጀመሪያ የተነሳ ነው ሚሽንን ተልእኮን ያለ እግዚአብሔር ማሰብ አይቻልም። ሚሽን የጀመረው ከሰው አይደለም። ሚሽን የጀመረው ከድርጅት አይደለም። ሚሽን የደረሰው ከሚሽነሪዎች አይደለም። ሚሽን የጀመረው ከማን ነው አለን? ከእግዚአብሔር ነው አለ። በቃ እግዚአብሔር የተልእኮ አምላክ ነው። ሚስዮ ዴይ ያልነው የእግዚአብሔር ሚሽን ነው። እና እግዚአብሔር የሰው ልጅ ሲጠፋ ፈለገ እስከ መጨረሻ ድረስ ማለት ነው። ከጠፋን በኋላ ወዴት ነህ ብሎ የመጣው እግዚአብሔር ነው። አብርሃምን የጠራው እግዚአብሔር ነው። ሚሽናል እንዲሆን ያደረገው እግዚአብሔር ነው። በእስራኤል በኩል የሰራው እግዚአብሔር ነው። መጨረሻ ላይ ደግሞ ልጁን ኢየሱስ ክርስቶስን በመላክ ደግሞ ትልቁን ሚሽን የፈጸመው እግዚአብሔር ነው። ከሁሉ በላይ የሆነውን we worship a missionary God ነው። ይሄ በቃ እኛ የምናመልከው ሚስዮናዊ የሆነ አምላክ ነው። የሚሄድ አምላክ ነው። በቃ መልእክትን የሚያደርስ የሚያድን አምላክ ነው። ወደ ጠፉት የሚሄድ አምላክ ነው። እሱን ነው። ግን ሁለተኛ ደግሞ ያየነው ጠዋት ከመጨረሳችን በፊት እግዚአብሔር ይሄንን ብቻውን ሊያደርገው ሲችል ሳለ ይሄን መርሳት የለባችሁ። እግዚአብሔር ይሄንን ሊሰራው ብቻውን ሲችል ሳለ ይሄንን የሚያደርገው በማን ነው ብለናል? እየተናገራችሁ አሁን ሙቀት ስለሆነ ይጠቅማችኋል። በማን ነው ብለናል? በእኛ በኪዳኑ ሕዝብ። የኪዳኑን ሕዝብ ሚና ነበር ያየነው። እግዚአብሔር ልጁን ክርስቶስን ድል በማንሳቱ እያዞረ ነው። this is ሚስዮ ዴይ ይሄ ነው። ግን ደግሞ በእኛ በኩል ነው መዓዛውን፣ ሽታውን፣ ፍራግረንሱን የሚገልጠው ደግሞ በእኛ በኩል ነው። ይሄ ደግሞ ለእኛ ትልቅ ፕሪቪሌጅ ነው፣ ትልቅ ኦነር ነው። እግዚአብሔር ብቻውን ሊያደርገው የሚችለውን ማንን ልላክ ማለቱ ትልቅ ኦነር ነው። እግዚአብሔርን ስታገለግሉ እንዳትኮሩ ወደፊት። እሺ ዝም አላችሁ። እግዚአብሔር ሲጠራችሁ በቃ እኔ ተገኝቶ ነው ወይ ነው ተገኝቶ ነው ወይ? ያለ እኔ ስብከት ሊሰራ የሚችል አምላክ አለ። ግን እንድሰብክ ከፈቀደልኝ አግኝቼ ነው ወይ? እና እግዚአብሔርን እንደምንረዳ አንዳች ነገር እንደምናደርግለት ሲሆን በቃ ትዕቢት ማለት እሱ ነው። እግዚአብሔር የሚሰራው በእኛ ነው ብለናል። እግዚአብሔር ሚስዮናዊ አምላክ ነው ብቻ ሳይሆን ህዝቡም ሚስዮናዊ ህዝብ ነው ያየነው። ሁለቱ ግልጽ ናቸው። ግን ሚስዮናዊ ህዝብነትን ትንሽ ፕራክቲካል የሚገልጡ ትንሽ ነገሮች ይጨምርላችሁና ከዛ የሚቀጥለውን ለማየት እንሞክራለን። ስለ ብቃታችን ለማየት እንሞክራለን። አሁን ተመልከቱ። የእግዚአብሔር ህዝብ ብርቱ ስራ የተሰጠው ህዝብ ነው። እንደው በጣም ፕሊዝ አንደርስታንድ አድርጉ። በጣም ብርቱ አጀንዳ አለን እኛ። ከጥቃቅን ነገር እንዳትገቡ አደራችሁ።
ጥቃቅን ነገሮች፣ ጥቃቅን አጀንዳ፣ ጥቃቅን ፖለቲክስ፣ ጥቃቅን የሆነ ነገር። እኛ በጣም ትልቅ አጀንዳ፣ ትልቅ ጥሪ ያለን ሰዎች ነን እና ትልቅ ጥሪ እንዳለው ሰው ነው መመላለስ ያለ ወሳኝ ነው በጣም። እኔ ለምሳሌ እግዚአብሔር የሰውን ሮል እንዴት በወንጌል በኩል የሰውን ሚና እንዴት አድርጎ እንደሚጠቀምበት የማየው ለምሳሌ ትዝ ይላችሁ እንደሆነ አይ ቲንክ ጠዋትም አንስተነው ነበር። ጴጥሮስ ለምሳሌ ቆርኔሌዎስ የሚባል አንድ ሰውዬ ነበረ። ሐዋርያት ሥራ ምዕራፍ 10 ላይ ታሪኩን ታገኙታላችሁ። ቆርኔሌዎስ እንግዲህ በዋናነት ዋናው የአሕዛብ ደጅ የተከፈተበት ሰውዬ ነው። በጣም የመቶ አለቃ ነው፣ ኦፊሻል ነው፣ ሮማን ኦፊሻል ነው፣ ከአሕዛብ ወገን ነው እና ምዕራፍ 10 ላይ ካስታወሳችሁ እግዚአብሔርን የሚፈራ ሰው ነበር። በርቀትም ቢሆን እግዚአብሔርን የሚያመልክ ሰው ነበር። ምጽዋት የሚመጸውት ሰው ነበር። የእውነት የሚጸልይ ሰው ነበር። ከዛ ካስታወሳችሁ 9 ሰዓት አካባቢ አይ ቲንክ እንደዚህ አይነት ሰዓት አካባቢ መልአክ መጣ ወደ ቤቱ ማለት ነው። ታስታውሳላችሁ ይሄን ታሪክ? መልአክ መጣና ወደ ቤቱ ምን አለው? ትዝ ካላችሁ ቆርኔሌዎስ ወይ ምን አለው? በቃ ጸሎት ተሰምቷል አለው። አይገርምም? ጸሎት ተሰምቷል። ገና እኮ የመዳንን ወንጌል እኮ ገና አልሰማም። እግዚአብሔር እኮ የሰጣቸውን መገለጥ በትክክልና በእውነት የሚጠቀሙበት ሰዎችን እኮ ወደ እውነት ይመራቸዋል። እና ይሄ ሰውዬ የተሰጠውን ያየውን ይዞ በቃ ሲመራ ጸሎት ተሰምቷል አለው። እኔ አሁን በጣም የሚገርመኝ ነገር መልአክ ነው እግዚአብሔር የላከው። መልአክ ልኮ ጸሎት ተሰምቷል ብሎት መልአኩ መጥቶ ወደ ሰባኪ ሪፈር እንዳደረገው አውቃቸዋል። እኔ ነው መልአኩ ሰብኮ ያላዳነውና ያላጠመቀው ብዬ አስባለሁ። መልአክ የሚያክል መጥቶ ወደ ጴጥሮስ እንዴት ይጠቁማል? ልክ ሬፈራል ሆስፒታል እንትን እንደምታደርጉት ጸሎት ተሰምቷል፣ በቃ ደስ ይበል ምናምን አሉ። በቃ እግዚአብሔር ሊያድን ፈልጓል፣ ሞገስ አግኝቷል፣ አድርጎልሃል ወደ ሰማይ። እሺ በቃ ሁሉን ሊጨርስ አልቻለም። በቃ አስተምሮ ሰብኮ አጥምቆት ምናምን ቢል እኮ የተለየ ሰውዬ ይሆን ነበር። ሰውዬው ራሱ እኛ ራሱ በታምር ነበር የምናነሳው። እሱን እኮ እንደኛ ሰው ሳይሆን የመሰከረለት ምናምን እንል ነበር። መልአክ እንኳን መጥቶ የወንጌልን ስላ ሪፈር ያደረገው ወደ ጴጥሮስ ነበር። እዚህ ኢትዮጵያ አካባቢ ጴጥሮስ የሚባል አለልህ፣ እሱን አስጠራና እሱ ይነግራል። የኔና የናንተ ሚና የተለየ ነው። መልአክ እንኳን ሊተካው አይችልም። ይሄ ትዕቢት አይደለም፣ ባይዘው ይሄ ትዕቢት አይደለም፣ ትዕቢትም አይደለም፣ መላእክትንም ማሳነስ አይደለም። በቃ ሚናቸው ሌላ ነው። የነሱ ሚና ሌላ ነው፣ የኛ ሚና ሌላ ነው። እግዚአብሔር ሚስዮናዊ አምላክ ነው። ይሄንን መልእክቱን ደግሞ የሚወስደው በእኛ በኩል ነው። የኛ ሚና በጣም የማይተካ ነው። ስለዚህ ዋና ሚናችን እንዴት እንወጣለን የሚለውን ትንሽ ላሳያችሁ። አንደኛ ምን ያስፈልገናል? ጥቂት ነገሮችን ልንገራችሁ። እኛ እንደ እግዚአብሔር ሕዝብ በእኛ በኩል ነው እግዚአብሔር የሚሰራው። ምን ያስፈልገናል? ጥቂት ነገሮችን ላንሳላችሁ። አንደኛ እኔ ሸክም ነው የምለው። ራእይ የሚለውም ይገልጸዋል፣ ግን ሸክም ያስፈልጋል። እስቲ ሸክም በሉ። ሸክም አስብለናቸው አናውቅም። ብዙ ጊዜ ሌላ ቃል ነው። መጣስ ምናምን አሁን በደንብ እንደምትሉ አውቃለሁ። እንጣስ ምናምን እስቲ እንሸከም በሉ። አይ ነው በጣም ይሄን ያህል መገኘታችሁን በጣም ጥሩ። ሸክም ኃላፊነቱን የሚወጣ ሶሳይቲ ምን አይነት ነው ያላችሁ እንደሆነ ይሄንን ተልእኮውን በተመለከተ ሸክም ያለው ሸክም አይታችሁ እንደሆነ ኢቭን ቪዥን ምናምን የሚሉት ቃላት ሸክም ተብለው ሊተረጎሙ ይችላሉ። በብሉይ ኪዳን እከሌ ያየው ራእይ የሚለውን ሸክም ራእይ ወይም ሸክም ሲባል አይታችሁ እንደሆነ ሸክም a burden a responsibility sense of responsibility በጣም ያስፈልጋል። የተሸከመ ሰው ተመልከቱ። ጳውሎስን ላሳያችሁ። ሁለተኛ ቆሮንቶስን በተደጋጋሚ ስላነሳ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ ሂዱ። ጠዋት ስናነሳው የነበረው ሁለተኛ ቆሮንቶስ እስቲ ተመልከቱ። ወንዱ በጣም የእግዚአብሔር ቃል ይገርመኛል። ቁጥር 15 እና 16 እስቲ እዩ። በጣም እንድታዩት በጣም ፈልጋለሁ። አሁን እግዚአብሔር ሚስዮናዊ አምላክ ነው። ልጁን እያዞረ ነው ይለናል። በእኛ በኩል ነው፣ በእኛም ማዕዛና ሽታ ነው። ጳውሎስ ሾክድ የሆነ ነው የሚመስለኝ እዚህ ላይ ቁጥር 15 ሾክድ የሆነ መሆኑን አሳያችኋለሁ። ቁጥር 14 እና 15 ላይ 15 እና 16 ላይ ይቅርታ ለአምላክ ምስጋና ይሁን ብሎ በሚድኑቱና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለሕይወት የሚሆን የሕይወት ሽታ ነንና ብሎ አይታችሁት ከሆነ ታዲያ ለዚህ ነገር የሚበቃ ማን ነው? ምንድን ነው ይሄን ያስባለው? ሸክሙ ነው እንዴ? እኛ መዓዛ ነን፣ እኛ ሽታ ነን አለና እንደ መድኃኒት እንኳን ብትወስዱት እኛ መድኃኒት ነን። የክርስቶስን መዓዛና ሽታ ይዘን እንሄዳለን። እኛ ጋር መድኃኒት አለ አለና
look at the responsibility እኛ ሽታነታችን በሚጣፉቱና በሚድኑቱ ዘንድ ነው አለ። የሚጣፉቱ ማለት ለዘላለም የሚጣፉቱ በሚጣፉቱና በሚድኑቱ መካከል ነን። now listen ለነዚህ ይላል ለሚድኑቱ ለህይወት የሚሆን የህይወት ሽታ ነን። ለሚጣፉቱ ደግሞ ለሞት የሚሆን የሞት ሽታ ነን። ከዛ ሾክድ ይሆናል። ማን ነው ብቁ ለዚህ ብሎ ይግባችሁ። ይሄ እኛ ወንጌል እናደርሳለን የክርስቶስ ሽታ ነን የክርስቶስ መዓዛ ነን ስንል እንደ ተራ ፕሮፌሽናል እንትን አንደርስታንድ አድርጋችሁት እንደሆነ ያን ሞክራለን፣ ወንጌል ለማድረስ ሞክራለን፣ ለመመስከር ሞክራለን፣ ወንጌልን በተቻለ መጠን በጥንቃቄ ለማድረስ ሞክራለን ምናምን ብለ በተዝረከረከ ይዛችሁት እንደሆነ ቤተክርስቲያን በተዝረከረከ መንገድ ልትይዙ አትችልም። እግዚአብሔር የዘላለም ነገርን የሚሰራው በምንሰብከው ወንጌል ነው። እና ተመልከቱ የሚጣፉቱ ይላል ለሚጣፉቱ ለሚሞቱቱ ለዘላለም የሚጣፉቱ ለሞት የሚሆን የምን ሽታ? የሞት ሽታ። ምን ማለት ነው? እኛ መዓዛነን ሽታነንና ሽታችን ይውጣ መዓዛችን ይውጣ። ምንድነው ኢምፓክቱ? ለዘላለም ለሚጣፉቱ የማይቀበሉቱ ማለት ነው። ያሸቱንና አልፈልግም ይሄንን ነገር ሲሉ ለዘላለም ይጠፋሉ። ታትት ወንጌል ትመሰክርላቸዋለህ። በጣም ያስጠላኛል ይሄ ነገር ደስ አይለኝም አልቀበልም ካሉ የቸርች አባል ከመሆን አይደለም የሚቀሩት። የፕሮቴስታንት ቸርች ምን ሆነ አይደል? ለዘላለም እግዚአብሔር ለዘላለም የሚኖሩትንና ለዘላለም የሚጠፉትን የሚለይባት መለያ የወንጌል ስብከት ናት። በጣም ሊገባቸው ያስፈልጋል። የወንጌል ስብከት ቀላል አይደለም። ሰዎችን ወይ ሲሉ እችም ኮንሲኩዌንስ አላት። ምን ታረጋቸዋለች? ይጠፋሉ፣ ይፈረድባቸዋል። አንዳንዶቹ ደግሞ ሲሰበክላቸው ሽታው መዓዛው ሲደርሳቸው ኢየሱስ አዳኝ መሆኑን አላወኩም ነበር፣ ጌታ ኢየሱስን እቀበላለሁ ለዘላለም። የኛ መልእክተኝነት የሰዎችን የዘላለም አድራሻ ይቀይራል። ታጽኖት ፕራይድ አይደለም። የኛ መልእክተኝነት የሰዎችን የዘላለም ደስቲኒ ይቀይራል። የዘላለም ደስቲኒ። እኔ ተማሪዎችን ድሮ ባይብል ኮሌጅ አስተምር ነበር ወጣቶችን ተማሪዎችና አንዳንድ ጊዜ ምን እያልኩ አስተምራቸው ነበር? ቤተክርስቲያን አካባቢ ስለ ደሞዝ አትጨቃጨቁ ምን እያልኩ አስተምር ነበር። እናንተም አትጨቃጨቁ ወደፊት እንትን ስትሆኑ። ደሞዝ ጨምሮ ያስፈልጋል፣ ግን ደሞዝ ጨምሮ በጣም ባርኮኛል እና ለቸርች ለኛ ላለቆቻችን ብልከው በደንብ አልሰሙምና አልታዘዙም፣ ግን በጣም አስፈላጊ ነው። በጣም አስፈላጊ ነው። ያለሱ መሮጥ ስለማይችሉ ማለት ነው። ግን እናንተ አትጨቃጨቁ እግዚአብሔር ይጨቃጨቅላችሁ ምናምን ብዬ መከራቸዋለሁ ሁሌ። በቃ እግዚአብሔር ይስፈርላችሁ። የሚሰጧችሁን እየተቀበላችሁ ዝም ብላችሁ ስበኩ። ምክንያቱም እኛ ሳይሰጠንም ለመስበክ ሬዲ መሆን አለብን። አሜን ታላላችሁ ቀስ ብላችሁ ወደፊት። የኔ ወንጌል ለመስበክ ስወጣ የተነጋገርኩት ከሰው ጋር ሳይሆን ከእግዚአብሔር ጋር ነው። እስከ ሞት ድረስ የታመንኩን እኔ ኦርዲን ሲደረግ የኦርዲኔሽን የተሰጠችኝ መጽሐፍ እስካሁን አለች። አርጅታ ቡትቶ ነገር ሆናለች። ጽሁፏ ግን ጥቅሷ አልጠፋችም። ጥቅሷ እስከ ሞት ድረስ የታመንኩን የምትልናት። በቃ ለዛ እንደዛ ነው የወጣሁት። እስከ ሞት ድረስ የታመንኩን እና ሲሪየስሊ ነው የወሰድኩት። እና ከእግዚአብሔር ጋር ስለሆነ ንግግራችን ሲሰጧችሁ ዝም ብላችሁ ተቀበሉ፣ ሲጨምሩላችሁ ዝም ብላችሁ ተቀበሉ። እዚህ ጋር ጨምሩና አትበሉና እያልኩ አስተምር ነበር። አንዳንድ ጊዜ የምገልጽላቸው በእንትን ነው። ማራቶን የሚሮጡ አትሌቶች አይታችሁ እንደሆነ ማራቶን ሲሮጡ አትሌቶቹ ዝም ብለው ይሮጣሉ። ዝም ብለው ግን ውሃ ምናምን እንዳይጠማቸው በግራ በቀኝ አንዳንድ ጊዜ ጠረጴዛ አድርገው ውሃ በስፖንጅ ማቀዝቀዣ ምናምን የያዙት እዚህ ይላችሁ እንደሆነ እና እኔ ወደ ውሃው የሚሮጥ አይቻል አውቅም። እና እዚህ ጋር ከፍ አታረጉትም ሳይዙን። አሁን ይሄ እስቲ
ምንድናት እቺ ነው የምትሰጡኝ ምን አይልም። የሱ ትኩረት ሽልማቱ ላይ ስለሆነ እየሮጡ ነው ራሱ የሚያነሱት እየጠጣ ምናምን ይሄዳልና ያስቀምጣል። እግዚአብሔር ያስቀምጣል። እኛ ቁጭ ብለን ጨምረው ቀንሰው አቀዝቅዘው ምን አትብላችሁ ወደ ምልክቱ ያልኩ አስተምራቸው ነበር ድሮ አንዳንድ ጊዜና እንደዛ ያ ከዛ በነገራችን ላይ ምናምን እኔም ሳስበው በኋላ እሺ እንደው እኮ የወንጌል መልእክተኛ እናንተን ጨምሮ እቺ ዓለም እኮ ደሞዝ የመክፈል አቅም የላትም። የእውነት የላትም። ነፍሳትን የሚናጠቁ ሰዎች እንደ ደሞዝ ስንት ይከፈላቸው? እስቲ እናንተ ራሳችሁ አስቡ። እና ምላችሁ የነበረው አሁን ለምሳሌ አሁን እናንተ ታውቃላችሁ እዚህ በዚህ በሳተላይት ምናምን በዚህ በእንትን በሻትል ምናምን ያረጉና እዚህ ኢንተርናሽናል ስፔስ ስቴሽን የሚባል ዓለም አቀፍ የጠፈር ማዕከል የሚባል ጋር ሰዎች መሄድ ጀምረዋል። አሁን ወደ ስፔስ ቅርብ ናት ይባላል እኔ አላውቅም። እና ኢንተርናሽናል ስፔስ ስቴሽን ከዚህ ስታስበው ነው እንጂ ሩቅ የእውነት እግዚአብሔር የፈጠረው ስንት ነገር አለና ብቻ ኤኒዌይስ ይወስዷቸዋል። ከዚህ ከስፔስ እኛ ካለንበት ስፔስ ያወጧቸውና ይወስዷቸዋል። ድሮ ሳይንቲስቶች ምናምን ብቻ ነበር የሚሄዱት፣ ግን ከቅርብ ዓመታት ወዲህ ቱሪስቶች መሄድ ጀምረዋል። አሁን እዚህ ውስጥ ይሄድ እንደሌለ እኔ እርግጠኛ ነኝ። ማለት የለም በቃ ይለውና ቱሪስት መዛ ይወስዷቸውና ያመጧቸዋል። እና የመጀመሪያ ሰሞን አሁን ስንት እንደደረሰ አላውቅም። የመጀመሪያ ሰሞን አንዴ ሄዶ ለማምጣት $25 ሚሊዮን ያስከፍል ነበር ሄዶ ለማምጣት ማለት ነው። እና ሰውየውን ሊትራሊ ይወስዱታል። ከዛ ይቆያል በአየር ላይ ሆነ። አስደናቂ መሆን አለበት። እኔም ባገኝ ሄዳለሁ። በጣም አስገራሚ ነው። ከዛ ይመለሳል። የሄደው ሰውዬ ነው የሚመለሰው። ሚስቱ ጋር ተጣልቶ ከነበረ ጥሉ ይቀጥላል። ልጆቹ አበሳጭተውት ከሆነ ብስጭቱ ይቀጥላል። የሄደው ሰውዬ ላይፍ ይቀጥላል ማለት ነው። ወደ ኖርማል ይመለሳል። እና ወስደው ወደ ነበረበት ሁኔታ ለመመለስ $25 ሚሊዮን ካስከፈለ አንተ እኮ ስትመሰክርለት ደርሶ የሚመለስ ሰው አይደለም። ለዘላለም ደስቲኔሽን ተቀየረ። ዘላለም ይሄን ወደፊት አፕሪሼት የምናደርገው ነው። የእውነት ለዘላለም ባይብል ገዝቼ ሰጥቼው ነበር። ይሄ ሰውዬ ለዘላለም አቅጣጫው ተቀየረ። ለዘላለም መስክሬለት ነበር። ለዘላለም አቅጣጫው ተቀየረ። እትልቆ ላይመለስ የዘላለም ህይወቱ በአንድ ሰው ምስክርነት ቀና ማለት ተለውጦ ቀረ። ስንት ያወጣል? ስንትም እኮ አይገመትም። አቅም የላትም አለ። ለዚህ ነው እግዚአብሔር እከፍልሃለሁ ብድራትህን ያለው። ወደፊት አይቷት ይችላልም ዋጋዬ ከኔ ዘንድ አለ። ለዚህ መሰለኝ it's a very serious ስራ ነው። ያንድን ሰው የዘላለም አድራሻ ለዘላለም መቀየር ነው። የአንድ ሰው የዘላለም አድራሻ የሚቀየረው በምንሰብከው ወንጌል ነው። በተናገረን ቁጥር የሰዎች የዘላለም ደስቲኒ ይቀየራል። ይሄ ወገኖች እግዚአብሔር የሚያድነው በቃ እግዚአብሔር የማዳን እንትን በእኛ አገልግሎት ላይ ብቻ የተመሰረተ ነው። እኛ ካላደረስን ሰዎች አይድኑም ምናምን የሚል ፍልስፍና ልፈላስፍባቸው አልችልም። እግዚአብሔር ያድነዋል በወደደው መልኩ። ግን የሰባኪው የሚሽነሪው ሪስፖንሲቢሊቲ ሲሪየስ ነው። እኔ የጴጥሮስን ለምሳሌ ጴጥሮስን በምድር የምትፈታው በሰማይ የተፈታ ይሆናል። በዚህ ነው አንደርስታንድ የማደርገው። ምድር ላይ መጥተህ ወንጌል መስክረህ የምትፈታው በሰማይ የተፈታ ይሆናል። እንደታሰረ ከተው ነው እንደታሰረ ይቀራል። ሲሪየስ ነው ስራው። መሽተታችንን እርግጠኛ መሆን አለብን። መዓዛችን መውጣቱን እርግጠኛ መሆን አለብን። ሸክም በጣም ይጠይቃል። ወንጌል አለመመስከርን ጳውሎስ እንዴት እንደሚያዩ ታውቃላችሁ? ሮሜ ምዕራፍ 1 13-16 አንብቡ። ሮሜ ምዕራፍ 1 13-16 ድረስ ያልተከፈለ ዕዳ ነው የሚያደርገው። ዕዳ አለብኝ ያልተከፈለ ዕዳ ነው እሱ። ድሮ እኮ መዝሙር ነበር ሸክም ይሰማሃል ወይ የሚል። ሸክም ይሰማሃል ወይ ክርስቲያን ወንድሜ ሆይ ለሚጠፉት ወገኖች ደደደንደንደንደ ልብህ ያዝንብሃል ወይ ጥፋታቸው ተሰምቶ አዝነህ ትጸልያለህ በራስህ ተመክተህ ወይስ በመፍረድ ላይ ነህ?
very powerful ሸክም ይሰማሃል ያልተከፈለ ዕዳ ያው በጸጋ ጀምሮ ነው ጳውሎስ በዕዳ የሚጨርሰው ይሄን በደም you need to pay attention ጸጋና ሐዋርያነት ተሰጠን ይላል ሮሜ 1:1 ሲጀምረው ጸጋና ሐዋርያነት ጸጋ ምንድነው ጸጋና ዕዳ አብሮ ይሄዳል እንዴ ጸጋ ተሰጠን ብሎ ዕዳ ተሰጠን ይላል እንዴ ጸጋ ምንድነው በሏ ነፃ ስጦታ ለማይገባው ሰው የተሰጠ መልሰን እንከፍላለን እንዴ ለጸጋ አንከፍል ጸጋ ዕዳ ነው እንዴ አይደለም ጳውሎስ ጥሪውን ሲያስብ ጸጋ ተሰጠን በቃ እግዚአብሔርን በተመለከተ ጸጋ ተሰጠን ይላል ከዛ ዕዳ ግን አለብኝ ይላል ዕዳ አለብኝ የሚለው እግዚአብሔር አበደረኝ አይልም አገልግሎትን እግዚአብሔር አበደረኝ ሳይሆን ሰጠኝ ነው የሚለው ጸጋ ስጦታ ነው እንጂ ብድር አይደለም እንዴ አሜን አይደለም ጸጋ እኮ ስጦታ ነው እንጂ ብድር አላበደረኝ ጸጋን ተቀበልን ይላል አላበደረውም ከዛ ደግሞ ሄዶ ዕዳ አለብኝ ይላል ወንጌል ስራ ካላደረስኩ ሁለቱ ቃላት እንዴት አብረው ይሄዳሉ እግዚአብሔርን በተመለከተማ ብድር አልተበደረም የነፃ ስጦታ ነው እግዚአብሔር የሰጠው ታዲያ ምንድነው ታውቃላችሁ እናንተ በሁለት መንገድ ነው ባለዕዳ መሆን የሚቻለው ወይ በመበደር እሱ የለብንም የተበደረ ነው የለም እግዚአብሔር ጋር ወይ በመበደር ወይ ደግሞ አድርስ የተባለውን ባለማድረስ አድርስ የተባለን አለማድረስ እኮ ባለዕዳ ያደርጋል አዲስ አበባ ስትሄዱ እቺ ለከሌ አድርስልኝ ብሎ 1000 ብር ሰጣችሁ ሰውየው ሳታስቧት የሆነ ነገር ሆነች ፊቱን ማየት ትችላላችሁ ሳታደርሱ ወስለክ ባለዕዳ ነህ እስካላደረስክ ድረስ ባለዕዳ ነህ ሶ እግዚአብሔርን በተመለከተ እኛ አገልግሎትን ስንቀበል ጸጋ ነው የተቀበልነው ግን በሉ አድርሱ ብሎ ይሰጠናል ወንጌል እሱ የባለዕዳነት ስሜት የሚጸልይ የሚሸከም ቀኔ ምን ላርጋችሁ ከዚህ በላይ የሚሸከም የሚጸልይ የሚቃትት do you have a burden ወንጌል ላልሰሙ ጓደኞቻችሁ አላችሁ ወይ ሸክም እሱ እኮ የዘላለም ጥፋት ውስጥ እየሄደ ነው የሚል ሸክም አላችሁ ወይ ወገኖቼ መዳኑን የሚያደንቅ ህብረተሰብ የሰዎችን መጥፋት እንደ ሸክም ይሸከማል መዳኑ የቀለለበት መጥፋትም ይቀልበታል ደግማለሁ ይሄን ሰው መዳኑ አፕሪሺየት ሲያደርግ መዳኑ ሲገርመው እንደምንዘምረው መዳኑ ሲገርመው የሰዎች መጥፋት ያሳስበዋል ግን መዳኑ ካልገረመው ሰው ከዘላለም ጥፋት ወጣው የሚለው ኮንሴፕት ካልወረረው የዘላለም ህይወት ብርቁ ካልሆነ የዘላለም ጥፋት አስደነግጠው እግዚአብሔር መዳናችሁን ብርቅ ያርግላችሁ አሜን እኛስ እንዲህ ያለውን ታላቅ መዳን ነው የሚለው መጽሐፍ ቅዱስ ታላቅ መዳን ቸል ብንለው እንዴት እናመርጣለን መዳናችን ምንድነው ታላቅ መዳን ሶ ይሄ ታላቅ መዳን ታላቅነቱ ሲገባን ላልደረሳቸው ሸክም ሶ በሚጠፉትና በሚድኑቱ የዘላለምን ደስቲኒ የሚወስን ስለሆነ ሸክም ወንጌል ላልሰሙ ጓደኞች ሸክም ወንጌል ላልሰሙ አካባቢዎች ሸክም ወንጌል ላልደረሳቸው የሀገራችን መንደሮች ሸክም ወንጌል ላልደረሳቸው የአፍሪካ አካባቢ የሚድል ኢስት ሀገሮች ሸክም ይሰማቸዋል እኛ እኮ ይዘን ቁጭ አለን እኛ ዳንን ኢንጆይ እናረጋለን ደስ ይላል ላይፉ ፒሱ ምናምን ደስ ይላል የዘላለም ነገሩ ደስ ይላል ግን ቁጭ ወንድማችን ጸጋ አንድ ጊዜ ሲናገር አንድ ፕሮግራም ላይ እንዴ ኢትዮጵያ እኮ ወንጌል ይዞ ቁጭ ያለ የለም ምናምን አለ እና የ2000 ዓመት ሊሞላ ነው አለ 2000 ዓመት በፊት እኮ አለ ሙቀጫ እንኳን በገፈትረው እስካሁን ሞቃዲሾ ደርሶ ነበር በጣም ልብ የተነካ ሞቃዲሾ እንኳን አልሄድንም እኮ ጅቡቲ አለ ሚድል ኢስት አለ እሺ አንሄድ እሺ ፈርተን ሊሆን ይችላል ሸክምስ ሰው ወንጌል ካልሰማ ለዘላለም ይጠፋል ብላችሁ ስንቶቻችሁ ታምናላችሁ ኦኬ ስለዚህ ነው እኛ ሰው ወንጌል ካልሰማ ለዘላለም ይጠፋል ብላችሁ ስንታችሁ ታምኑ እስቲ የምታምኑጃችሁ አንሱ እሺ አውርዱ ሰው ወንጌል ባይሰማም ሊድን ይችላል የምትሉት እጃችሁ ከፍ አድርጓ እሺ እንደዛ ከሆነ ታዲያ እጃችሁን ያላውጣችሁት መሀል ሰፋሪ ናችሁ
ሰው ወንጌል እስቲ ካልሰማ ኢየሱስን ካልተቀበለ ለዘላለም ጥፋት ነው የሚጠብቀው የምትሉ እስቲ እጆቻችሁን ከፍ አድርጉ። አረ ተፈራችሁ በጣም አንዴ በጣም እኮ ዩኒቨርሳሊዝም ምናምን የሚባሉ ነገሮች እኮ እየመጡ ነው። አሁን ወደኛም ሀገር እየመጣ ነው። አይ እግዚአብሔር ይሄን ሁሉ ሰው መቼም ገሃነም አይከትም ማለት ጀምረናል። እኛ ዳኝነት ለመስጠት ያመጫቀላል እንዴ ምንም ያልሰማ ሚሽነሪ ያልሄደለትንስ ምናምን ወገኖች እኛ እግዚአብሔርን ቃል በጥሬው ብንቀበል ነው የሚሻለው። ልጁ ያለው ህይወት አለው አይደል? ቃል ህይወት ዋናንተ ልጁ ያለው ህይወት አለ። ልጁ የሌለው ህይወት የለው። አዳኝ ኢየሱስ ክርስቶስ ብቻ ነው። በሩ እኔ ነኝ ብሏል። በሮች የሉትም እግዚአብሔር። በሩ እኔ ነኝ ብሏል። መንገድም እውነትም ህይወትም እኔው ነኝ በእኔ ብቻ። በእኔ ካልሆነ በቀር ወደ አብ መምጣት አይቻልም ብሏል። ሰው ወደ አብ ካልመጣ ወዴት እንደሚሄድ ታውቁታላችሁ። እግዚአብሔር ሸክምን ይጨምርላችሁ። በጣም ሲሪየስሊ ለግሪክ ሰዎች ላልተማሩ ለጥበበኞችና ለማያስተውሉም እዳ አለብኝ እንዳለው ጳውሎስ ማለት ነው። ሕዝቅኤል 3:17-21 ላይ ታውቁታላችሁ። ይሄ ቃል የሰው ልጅ ሆይ ለእስራኤል ቤት ጉበኛ አድርጌሃለሁ። ስለዚህ የምናገረውን ቃል ስማ፣ የምነግርህንም ማስጠንቀቂያ አስተላልፍላቸው። ኃጢአተኛውን ሰው በእርግጥ ትሞታለህ ባልኩት ጊዜ አንተ ባታስጠነቅቀው ነፍሱንም ያድን ዘንድ ከክፉ ስራው እንዲመለስ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል። አንተን ግን ስለ ደሙ ጠይቀሃለሁ። ነገር ግን ክፉን ሰው አስጠንቅቀኸው ከኃጢአቱና ከክፉ መንገዱ ባይመለስ እርሱ በኃጢአቱ ይሞታል፣ አንተ ግን ነፍስን ታድናለህ። ጻድቁ ሰው ደግሞ ከጽድቁ ተመልሶ ኃጢአት ቢሰራ እኔም መሰናክል በፊቱ ባስቀምጥ እርሱ ይሞታል፣ አንተ አላስጠነቀቅከውምና በኃጢአቱ ይሞታል። ያደረገውም ጽድቅ አይታሰብለትም። አንተንም ስለ ደሙ በኃላፊነት ጠይቃለሁ። ነገር ግን ጻድቁን ሰው ኃጢአት እንዳይሰራ ብታስጠነቅቀውና እርሱም ኃጢአትን ባይሰራ ተጠንቅቋልና በእርግጥ በሕይወት ይኖራል፣ አንተም ነፍስን ታድናለህና ባለዕዳ ደሙን ከእጅ ይፈልጋል። ይህን ሸክም እግዚአብሔር ውስጣቸው ወሬያችን እሱ የምንጨነቀው እሱ። ጌታን ያልተቀበሉ ዘመዶቻችሁ በተመለከተ ከእንቅልፍ የሚቀሰቅሳችሁ ነገር አለ ወይ? ወንጌል ያልደረሰባቸውን አካባቢ በተመለከተ አለ ወይ? ሚሽነሪ ሆኖ የሚሄዱ ሰዎች ሚሽነሪ ከመሆን ሳይሆን የሚጀምሩት ሸክም ከመሸከም ነው። ኦል ኦፍ ኤሳደን ይወራቸዋል ሸክም እዚህ ቦታ ካልሄድን በሚል እሱ ነው። ሁለተኛው አብሮ ተከታትሎ የሚመጣው እንዴት ነው ታዲያ የምንወጣው? በእኛ የሚለውን ሸክም ያስፈልጋል። ደግሞ ጸሎት ያስፈልጋል። ጸሎት ኮንቲኒየስሊ ላልተደረሱ አካባቢዎች ያለ ኢየሱስ ለሆኑ ሰዎች ወገኖቼ፣ ሚሽንና ጸሎት የአንድ ሳንቲም ሁለት ገጽታዎች ናቸው። በጸሎት ውስጥ እግዚአብሔር በጣም ይሰራል። ታስታውሱ ከሆነ ጌታ ኢየሱስ በማቴዎስ ወንጌል ምዕራፍ 9 ላይ ማቴዎስ ወንጌል ምዕራፍ 9 ቁጥር 35-38 ላይ ህዝቡን አየና እረኛ እንደሌላቸው በጎች ሆነው ስላያቸው ተበትነው አዘነላቸው ይላል። ሸክም አትሉም? ይሄን አይገርምም? ኢየሱስ ህዝቡን አያቸውና እረኛ እንደሌላቸው በጎች ስለሆኑ አዘነላቸው። ይሄ ሸክም ነው። አዘነላቸው። ከዛ ኔክስት ምን አለ? መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ሰራተኛ ወደ መከሩ ሰራተኞችን እንዲልክ ምን አድርጉታል? ለምኑ። ጸሎት፣ መጸለይ፣ ላልዳኑ ሰዎች መጸለይ፣ ላልዳኑ ዘመዶች መጸለይ፣ ላልዳኑ አካባቢዎች መጸለይ፣ ወንጌል ላልሄደበት መጸለይ። እኛ እግዚአብሔር አብሮን የሚሰራ ህዝብ ነን እንጂ ብቻችንን አይደለንም። እግዚአብሔር አብሮን እንዲሰራ የሚጸልይ ከእንጀራና ከውሃ ጸሎት ብቻ እግዚአብሔር ያውጣችሁ። አሜን ባትሉ አሜን እላችሁ። ይሄ ሁሉ ይጨምርላችኋል ያለውን እኛ ሲሪየስሊ መያዝ እንፈልጋለን አለ። ታስታውሳላችሁ? እናንተ አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ። ይሄ ሁሉ ያለው ምኑን ነው? አታችሁታል? ይሄ ሁሉ በሚል አጠቃልለው እኮ የሚበላውን የሚለበሰውንና ነገን ነው። እኔ ስቆጥር ስለምትበሉትም ምንም እንዳትጨነቁ አለ። ማለት ጌታው የሚበላ አባታችሁ ያውቃል አለ። ደግሞ ወፎችን ሁሉ የሚመግባቸው እሱ ነው። ምን ሆናል? እኔ አንዳንድ ምግብ ቤት ገብተን ስንበላ ወፎች መጥተው ሲበሉ በጣም አምልክ ይለኛል። እውነት አንድ ጊዜ ሐዋሳ ቁጭ ብለን ውድ ቁርስ አዘን በልተን
ግማሽ ነገር በልተን ተው ነው እኛ ጠገብን ማለት ነው። ከዛ ጠረጴዛው ዳር ላይ ነበር ብር ብላ መጣ። ምንም አልጸለየች፣ አልጾመች፣ አልተጨነቀች፣ አልከፈለች። ተከን እና ቁጭ ብዬሽ ወይ የሰማይ አባታችሁ ይመገባችኋል። አይዘሩ አያጭዱ ጎተራ የላችሁ ለወፍ የሚሰጠውን ካላወረድከው ብለን መከራ ከንበላ ጸሎት ላሳያችሁ። እግዚአብሔር መጋቢ አምላክ ነው፣ ፍጥረቱን የሚመገብ አምላክ። እንደው ማያምኑ ሰዎች ራሳቸው የከፈተውን ጉሮሮ ሳይዘጋ ያድር ምናምን የሚል እምነት እኮ አላቸው። ጴንጤው ምን ሆኖ እንደሆነ ያላቅም። ልብስን ዋና ያደረገው መብልን ዋና ያደረገው ይወርድላል፣ ቁርጥ ትቆርጣለህ ምናምን ብላችሁ አሁን እንዴ ምንም እኮ ይሄን የሚያክል እምነት ሳይኖራቸው ማዕት ሰዎች ይቆርጣሉ። ተውት አለ። እኔ ያለው አለ የሚለበሰው አለ የሚለበሰውም ሰው እኔ ያለው አለ። አበቦችንም ማስጌጣቸው እኔ ነኝ አለ። ይሄን ታምናላችሁ አታምኑ? እስቲ የምታምኑ እንዴ? ያው ከለርፎስ እንትና ሶሎሞን እንኳን እንደዚህ ያለበሰም አለው በክብር ኦኬ አለው አለ። ከዛ ዋና ሰውን የሚያስጨንቀው ነገ ነው። ነገ ምን ሆናለሁ ነው። ነገንም ተውት አለ። ነገንም ተውት፣ የራሱ ብዙ ጭንቀት አለ። ተውት አለ። ነገንም ተው፣ ልብስንም ተው፣ መብልንም ተው አለ። እማትተውትን ዋና ነገር ልንገራችኋል። ምን? የእግዚአብሔር መንግስት ጽድቁ፣ ስም ይቀደስ፣ ስም ይቀደስ። እኛ ተማረን ማቴዎስ ወንጌልን ስንማር የአባታችን ሆይ ጸሎት ነው ብሎ የሚጀምረው። ከዛ ችን 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 ይላል እና በኋላ እኔ ሳስተምር ቻይንኛ እንዳይመስላችሁ ምናምን ብዬ ነው ያስተማርኩት። ህን ብሎ እንደሚጀምር ታውቃላችሁ? አባታችን ሆይ በሰማይ የምትኖርና ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ ትሁን። ስለሱ ነው ጸሎቱ ፕራዮሪቲ። ስምህ፣ መንግስትህ፣ ፈቃድ። ከዛ በኋላ ነው እንጀራችንን በደላችንን ልብ ብላችሁታል። እኛውን አገለባብጠነዋል። ስሜ ከፍ ይበል ምናምን እያለ ስምህ ይቀደስ እኮ በጣም ስምህ ይቀደስ። በቃ ስምህ ይቀደስ ማለት ቅዱስ ነው እኮ እግዚአብሔር። ግን ቅድስናው ይታይ፣ ይከበር፣ ይፈራ። የሚያሾፈው የሚያላግጠው ምናምን የሚያደርገው በስምህ ይታይ። ይታይ ጸልያችሁ ታውቃላችሁ? ሆሳና ስምህ ኢትዮጵያ ስምህ ይከበር፣ በቃ ላይ ይፈራ። ስነ ዝም ብሎ የሃይማኖት ጉዳይ አይሆን። ይሄ እኮ ነው ጸሎት። ስምህ ይቀደስ እኮ ነው። ስምህ ይቀደስ እኮ ነው። ይፈራ መሰደቢያ አይሆን። እግዚአብሔር መፍራት ይምጣ፣ ፈቃድ ትሁን፣ መንግስት ትምጣ ብላችሁ ጸልዩዋል። ሌላውን አሁን ክርስቲያኑ ምን አረገ? አይ የወንጌል ጉዳይ አንተ ታውቃለህ እግዚአብሔር ወይ በቃ እሺ፣ ዋና አርገን ልብስንና ጫማንና መብልንና እንትንን እኛ እንሸከም። ለምን እንቀያየር እኮ ብሎናል። ለምን አንቀያየርም? ይጨመርላችኋል ያለውን ይጨምረው። እኛ ምን እንሸከም? መንግስቱን፣ ጽድቁን፣ ወንጌልን ተሸካሚ ትውልድ እግዚአብሔር ያርጋችሁ። ጸሎት፣ በጣም ጸሎት። እኔ ቅርብ ጊዜ በራሴ ያፈርኩት አንድ የጸሎት ደብተር ጠፍቶብኝ ነበር። የዛሬ 20 ምናምን ዓመት በፊት የሆነ ቦታ አድሬ ጸሎት ደብተር የጠፋብኝ እና ጸሎት ደብተር ነበረኝ ጌታን ከተቀበልኩ ጀምሮ እና የዛሬ 25 ዓመት 30 ዓመት በፊት ምጸልያቸው የነበሩ ማለት ነው። በኋላ ጠፍቶ በቃ እኔም ተስፋ ቆርጬ ትቼው ነበረ። ቅርብ ጊዜ የዛሬ ዓመት ነው ዓመት ተኩል 2 ዓመት አካባቢ የሆነች እህት ለካ ድሮ እሷ ቤት ነበር የረሳሁት። አንብባው ስለገረማት ወደፊት ሰጠዋለሁ ብላ ደብቃው ነው የሁሉ 20 ምናምን ዓመት እና አምጥታ ሰጠችኝ በክብር ማለት ነው። እና ያፈርኩት አብዛኛው ጸሎቴ ለማያምኑ ጓደኞቼና ዘመዶቼ ነበር። ሰንጠረዣለሁ የጸሎቱ አይነት የተመለሰ ያልተመለሰ ምናምን ይላሉ። ለሰንጠረዥ ማለት እና ቲክ አለው ሲመለስ ቲክ ነው። ስማቸው ተጽፎ የእውነት አብዛኞቹ ቲክ መጥተዋል ወደ ጌታ ማለት ሆነዋል። እና ያን ጊዜ ማድረጊያቸዋለሁ ለእንትና ጌታን እንዲቀበል ቲክ። አንዳንዶቹ አይመስሉም ነበር ጌታን የሚቀበሉ። እኔ አሁን አንዳንድ ዘመዶቼ እንኳን ጌታን የሚቀበሉ ባጠገቡ የሚያልፉ አይመስለኝም ነበር። የዛን ጊዜ ግን እጸልይ ነበር ቲክ። አሁን ሳያቸው ቸርች ውስጥ ናቸው ቲክ
ያፈርኩት በዛው በቀጥል ኖሮ ስንት ሰው ቲክ ተደርጎ ነበር። ይሄን ጊዜ እውነት እግዚአብሔር ከኛ ጋር አብሮ የሚሰራ አምላክ ነው። ጸልዩ ያለን እኮ ጸሎታችንን ሊመልስ ነው። እኔ ጸሎትን እናንተ ስታስቡት አትገረሙ? እንደዚህ ብላችሁ ብትጸልዩ እኔ መልሳለሁ አለ። አሁን የምን ሞኝነት ነው እኛ ቆጭ የምንለው? ለምሳሌ ጳውሎስ ሮሜ ምዕራፍ 9 ላይ ለማያምኑ ዘመዶቹ በጣም ይጸልያል። በጣም እኔ ራሴ ወጥቼ እነሱ መግባት ቢሆንላቸው እያለ እንደ ሙሴ ይጸልያል። አሁን እግዚአብሔር እሺ ጸልዩ ወደ መከሩ ሰራተኛ እንዲልክ እናንተ ከሄዳችሁ ሄዳችሁ ካልሄዳችሁ ሰራተኛ እንዲልክ ጸልዩ አለ። በቃ ጸልዩ አለ። ለምን ደሞ አንጸልየው? በዚህ ውስጥ እግዚአብሔር ጸልዩ ካለ እኮ ሊመልስልን መሆን አለበት። እሺ አሁን እግዚአብሔር ከዚህ ጋር አይነጻጸርም። እግዚአብሔር is different። ግን አሁን ለምሳሌ ስራ ኢንተርቪው ልታረጉ ሄዳችሁ እንበል አንድ ቦታ ማመልከቻ መልክታችሁ የኢንተርቪው ቀን ቁጭ ብላችሁ ሰልፍ እየተጠባበቃችሁ እንኳን አብሮ ማይር ምሳሌ ነው ግን ብቻ ኤዲት አድርጉት በኋላ እሺ። ከዛ አንድ ሰው እየመጣና ሰላም አላችሁ። ለካ ያውቃችኋል። ደህና ነህ ታዲያስ እንዴት ነህ? ደህና እግዚአብሔር ይመስገን ሁሉ ሰላም ነው። እዚህ ለስራ ለማመልከት መጣ ነው? ኢንተርቪው ኢንተርቪው ከሚያደርጉ ሰዎች ውስጥ ነኝ አለ። እሺ አላችሁ። እንደዚህ በል ጥሩ ነው እንደዚህ ብትል ብሎ ገባ። ኢንተርቪው አድራጊያችሁ እንደዚህ ስለ እንደዚህ በል አለ። ኢንተርቪዋችሁን የሚመልሰው ማለት ነው። አሁን እኮ ኢየሱስ እንደዚህ ጸልዩ ብሎን ጸሎታችንን ለመስማት ነው ሄደው። ማለት ከመሄዱ በፊት እኮ ነው እስቲ ምን ብጸልይ ነው በጣም የምትሰማን ብንለው ስምህ ይቀደስ መንግስት ትምጣ ፈቃድህ ትሁን ስለ ነፍሳት ስለ መንግስቴ ስለ ጽድቄ ከጸለያችሁ ይሆን እንጀራ ምናምን እሱ ኦኬ አለ። ልብስስ ኦኬ የነገ ጭንቀት ጉዳይ ኢትዮጵያ ልጠፋ ነው የሚለው ኦኬ አለ። አሁን እኮ እላይ ሆኖ ሲጠብቅ ይሄን ይጸልያሉ ብሎ ሲጠብቀን ስሜ ይቀደስ መንግስቴ ትምጣ የኔ እንጀራችንን እንትናችንን ስማችንን እንትናችንን ልብሳችንን ልቀቀው ምናምን እሱ ራሱ ሳይታዘብ ጽፌላቸው ነግሮ ማለት ነው። እንደዚህ ብትል እመልሳለሁ ብሎ የሚመልሰውን ጸሎት ለምን ነው የማንጸልየው? ልንገራቸው አንድ ሸክም እኔ ሆሳዕና የዛሬ 3 ዓመት ምናምን ስመጣ እኔ አላውቅም። ስለዚህ አካባቢ የሃይማኖት ኮምፖዚሽን ያለኝ ዕውቀት በጣም ብዙ ወንጌል የተሰራበት ቦታ እንደሆነ ብቻ ነው። የእውነት በጣም ብዙ የእግዚአብሔር ሰዎች ከዚህ አካባቢ እንደወጡ ብቻ ነው የማውቀው። እምነቱም በአብዛኛው ወንጌል አማኝ ነገር እንደሆነ ነው። እና አንድ የዛሬ 2 ዓመት 3 ዓመት አይ ቲንክ የመጣው ጊዜ ነፍሴ 3 ዓመት ሆነው ነፍሴ በጣም ተጨነቀ። ምንም የሰማሁት ኢንፎርሜሽን የለም። በጣም የሌሎች ሃይማኖቶች ግስጋሴ እንደሚያሰጋው ነገር ልቤ ውስጥ በጣም ተሰማ። እንዴ አብሮ አይሄድም። እኔ የሚዘምር ህዝብ ነው ይሄ ጌታ ነው የሚያውቅ ህዝብ ነው ይሄ ማለት ነው። ከዛ በኋላ ነው አንድ ወንድምን ጠየቅኩት። ይሄ እንደዚህ ሃይማኖት እንዴ በጣም አግሬሲቭሊ እየሰራ ነው ፔኔትሬት አድርጎ ለመግባት ምናምን አለ። ይሄን ሸክም እነግራችኋለሁ። ይሄ አካባቢ ሀዲያ፣ ከምባታ፣ ወላይታ፣ ሲዳማ እኮ የኢየሱስ ክርስቶስ መቅረዝና ብርሃን ከፍ ብሎ የበራበት ለብዙ የሀገሪቱ አካባቢዎች እኮ ተስፋ ሆኖ ወንጌል እንዲደርስ ያደረገ እኮ ይሄ አካባቢ ነው። ይሄ መቅረዝ የአጭር ጊዜ መቅረዝ እንዳይሆን በልጆቻችን በልጅ ልጆቻችን ዘመንም እያበራ እንዲቀጥል ከብት የሚጠብቁ ልጆች እንዲዘምሩ ወደፊትም እኮ ነው እንዲዘምሩ ቤተክርስቲያን በየቦታው እንድትተከል እንጂ በሌላ ነገር ተወሩ ማየት ትፈልጋላችሁ። እና በቃ ዝም ብለን ቁጥር እዚህ አካባቢ እኮ ቸርች ብቻ ነበር ግን እንትን ተጨመረ እዚህ አካባቢ እኮ እንትን እያለን የምንኖር ነው ወይስ ጌታ ሆይ ስምህ ይከበር? አባቶቻችን በዚህ ቦታ ላይ አልቅሰዋል። አባቶቻችን በዚህ ቦታ ላይ ጸልየዋል። ወንጌል ይዘው ከዚህ ተነስተው እኮ ስንትና ስንት ቦታ ሄደው ወንጌል መስክረው አብያተ ክርስቲያናት ተክለዋል። የሚሟገት ትውልድ እግዚአብሔር ያርጋችሁ። የሚሟገት ከሰው ጋር ሳይሆን ከእግዚአብሔር ጋር የሚሟገት ትውልድ እግዚአብሔር
ያርገን። ይሄ ነው የሸክም ሰው፣ የእንባ ሰው፣ የጸሎት ሰው፣ የሚቆዝም ሰው፣ የሚያለቅስ ሰው። አይኖ ወጣቶች ከናንተ ዘመን ወንጌል ጋር ይሄ ትምህርት እንደማይሄድ እያወቅኩ ነው ማስተምራችሁ። መቆዘም፣ ሸክም፣ ሐዘን የሃይማኖት ስብከት ነው አትስማምና ይላል። ሪሊጅን ምናምን ይላሉ ገና ሲጀመር። ሐዘን እንዴ ወገኖቼ፣ የሚያዝኑ ብፁዓን ናቸው እኮ አዲስ ኪዳን ላይ ያለ ጥቅስ ነው። ማቴዎስ 5 የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ ነው። ኢየሱስ እኮ የህመም ሰው ነበር። ኢየሩሳሌም ከተማ እኮ ሲገባ በእንባ ነው የገባው። አለቀሰላት ለከተማይቱ። እነ ጳውሎስ እኮ የሸክም ሰዎች ነበሩ። ቢያስፈልግ ስሜን ደምስስ አይነት ጸሎት የጸለዩ ብዙ ሐዘን ይላል ጳውሎስማ ሮሜ 9 ላይ ብዙ ሐዘን የማያቋርጥ ጸሎት የሚጸልዩ ያዝናል፣ ጸልዩ። እግዚአብሔር ጸሎትንና ሸክምን ኦነር ያደርጋል። የምባሰው አርገኝ ባለራእይ ጌታ በዚህ መዝሙር በጣም መጣብኝ ለምን እንደሆነ እንጃ። የምባሰው አርገኝ ባለራእይ ጌታ በዚህ ዘመን እያለ ይዘምር ነበር ወንድማችን ፓስተር እንድሪያስ። የምባሰው አርገኝ ባለራእይ፣ የምባሰው አርገኝ ባለራእይ ጌታ በዚህ ዘመን፣ የምባሰው አርገኝ ባለራእይ ጌታ በዚህ ዘመን። እስቲ ትንሽ ደግሞ መለስ ሰው አይልም ወይ ከእብደት? እብደት እኮ አንድ ሰሞን ሲሆን ትንሽ አንደርስታንደብል ነው ብርቅ ስለሆነ። አብዶ እንዳበደ ይቀጥላል ሰው። ትንሽ ጊዜ እኮ እንደሆነ ነገር ሆነናል እኛም። የሆነ ጊዜ ላይ ባይብል ስታነብ ግን ሲሪየስ ነገሮች ለካ አሉ። ቤተ ክርስቲያን ቀልድ ብቻ አትሆን፣ ጆክ ብቻ አትሆን። እኔ አንደርስታንድ ማድረግ ይከብደኛል። ቀልድ ብቻ ስትሆን፣ ጆክ ብቻ ስትሆን፣ ያዘው ልቀቀው ብቻ ስትሆን፣ በቃ እንትን ሆና ብቻ ስትሆን፣ መቼ ነው የምንሸከመው? መቼ ነው የምናለቅሰው? መቼ ነው ጌታ ሆይ አገሬን ስጠኝ ወይ ግደለኝ ብሎ ይጸልዩ ወንጌላውያን እንደነበሩ ሰምታችሁ? give me Scotland nor I die ሰጠው እግዚአብሔር። ጆን ኖክስ or something እንደዚህ የተባለ ሰው give me Scotland ወይ ውሰደኝ አልፈልግም። የተነሳው ሪቫይቫል ነግራችሁ አልችልም። ስጠኝ የአቤት አይነት አቤቱ መባረክ ባርክ አገሬን አስፋ። የመከራ ልጅ እኮ ነው የስሙ ትርጉም ራሱ የመከራ ልጅ ነው፣ የጣር ልጅ። ስሙን ሳይሆን ራእዩን የጸለየ እግዚአብሔርም ሰማው እንደሚል ሰምታችኋል? አንብባችሁ? እግዚአብሔርም ሰማው ማለት ለምሳሌ ምን ማለት ነው? እኔ ገልብጬ ስለማነበው እግዚአብሔርም ሰማው ሲል ምን ማለት ነው? አደረገለት ማለት ነው። እሺ ጸሎቱን እንዳደረገለት አድርገን እንበለዋ። አቤቱ መባረክን ባርከኝ አገሬንም አስፋው አለ። እግዚአብሔርም ሰማው ይላል። ምን ሆነ? ምን ሆነ? መባረክን በሎ ያቤጽን መባረክን ባረከው አገሩን እግዚአብሔር አሰፋልን፣ በምድርም እንበዛለን። ድንበራችንን አስፋ፣ የቤተ ክርስቲያንን ተጽዕኖ አስፋ። ወንጌል በትምህርት ቤቶች ይሰበክ። ሰው ሳያምን በቃ ወደ አንተ አይምጣ። ህዝብ በረሃብ ሲያልቅ፣ ህዝብ በጦርነት ሲያልቅ፣ ህዝብ በልዩ ልዩ አደጋ ሲያልቅ ምን እንደሚያሳስበን አላውቅም ወንድሞች እናቶች። ግን ሊያሳስበን የሚገባው እኮ እሺ ይሄ ህይወት በሆነ መንገድ አለቀ፣ እሺ የዘላለሙስ? እኔ አሁን አንዳንድ ጊዜ ስጸልይ የኛ ሀገር ሰው የሚያሳዝነኝ ልንገራችሁ። አንጀቴን ይበላዋል። ወይ እንዲሁ በምድር ላይ እንኳን እዚህ ግባ የሚባል የኑሮ አይነት አልኖርም። እውነት በትክክል እንኳን ቁርስም ሰዓት አልበላም፣ አልተዝናና፣ አልሳቀ። አብዛኛው የሀገራችን በጣም በብዙ ችግር፣ በጣም በብዙ በሽታ፣ በጣም በብዙ ጉስቁልና። እሺ ይሁን
በቃ ሲሞት ይገላገለዋል ይሄን ኑሮ እንዳለ እርግጠኛ ሳይሆን ይሄዳል። ይሄ እኮ በጣም እርግጥ የምድርና የሰማይ አይነጻጸርም፣ ግን እዚህም ተጎሳቁለን እላይም ተጎሳቁለን። ይሄ እኮ ሊያሳስበን በጣም ያስፈልጋል። አሁን እኛ ኢትዮጵያ ውስጥ ብዙ መንገድ እንዲሰራ እንጸልያለን። በጣም አሪፍ ነው፣ አሪፍ ነው። ፎቆች እንዲበዙ ኢትዮጵያ ባለጠጋ ሀገር እንድትሆን እንትን ሊወጣ ነው አሉ፣ ኢየሱስ ጌታ ነው፣ ተራራው ላይ እንትን ተገኘ አሉ። ይገኝ ነው ብለን ጥሩ ነው። ሀገር ወዳድ ጸሎት ነው። በቃ እኛ የልማት ሰዎች የሚናገሩትን እየተከተልን ነው እንደምንጸልየው። የመስኖ መስመሮች ይዘርጉ እያልን እንጸልያለን በእግዚአብሔር ፊት። እሱ እኮ የልማት ሰዎችም የሚሉት ነው። ሌላ የለም እንዴ ያለፈ ሸክም? ሌላ የለም እንዴ ወንድሞች እናቶች ያለፈ ሸክም? ሚስዮናውያን የሸክምና የጸሎት ሰዎች ናቸው። አይ ዶንት ኖ ምን ማድረግ እንደምትችሉ በዚህ ጉባኤ ከመጨረሳችሁ በፊት እኛ በአጥቢያ ቤተክርስቲያናችን የልጆች ፕሮግራም ነበረን ባለፈው ሳምንትና አሁን ቪቢኤስ የሚባል እና ዋና ቲም ያደረግነው ዘ ግሬት ኮሚሽን የሚለውን ዘ ግሬት ጎ ሚሽን አልነው ማለት ነው። እና ዘ ግሬት ጎ ሚሽን ነበር ቲሙ። እና ትንንሾቹ ልጆች ከ5 ዓመት እስከ 12 ዓመት ያሉት ግሬት ኮሚሽንን እንዲማሩ አረግናቸው ማለት ነው። እና እኔ ምንም ሌላ ትርፍ ነገር ባልናገር ያለፈው ሳምንት ሲጨርሱ አገሮች ተከፋፍለው ነበር የጸለዩት ከካርታ ላይ ትንሽ ልጆች። ከዛ እሱ በጣም ያስደስታል። ለማያውቋቸው አገሮች ሁሉ ጸልየው ነበር፣ ለህንድ ለምናምን እያሉ ማለት ነው። ይህ ብቻ ሳይሆን አንዲት ትንሽ ልጅ እኔ ቢሮ ገባች። 10 ዓመት ይሆናል ምናልባት 10 ገባችና እኔ የምቀመጥበት ጀርባ የኢትዮጵያ ካርታ አለ። ኢትዮጵያ ካርታው ላይ ፒኖች አሉ፣ እንደዚህ የሚሰኩ ፒኖች አሉ አይደል? ፕሪንት የሆኑ ፒኖች አሉ። ወንጌላውያን የላክንባቸው ቦታ ሰፖርት የምናደርጋቸው ሚሽነሪ ሰፖርት የምናደርጋቸው ቦታ ነው። እና ይሄ ትልቅ ሰው ብቻ ለትልቅ ሰው ነው እንጂ የምታስረዳው ለትንሽዬ ልጅ አታስረዳም። እና መጣችና ቆማለች እንደዚህ ይል በእንግሊዝኛ ነው ያለችኝ፣ ግን እነኚህ ሁሉ ቦታዎች የደረስናቸው ናቸው አለችኝ ማለት all these places are these places that we reached out አለችኝ ማለት yes ምን ሆነ ቆና የደነገጥኩት በዚህ እድሜዋ reached out አውቃለች። በዚህ እድሜዋ ለነኚህ ቦታዎች መጸለይ አውቃለች። ወንድሞቼና እህቶቼ እንደዚህ አይነት ወጣት ሁኑ። ከሚበላ ከሚጠጣ እለፉ፣ ከትንሽዬ ስኬት እለፉ። ለሌሎች ነገሮች ከምንተጋው በላይ ጸሎት ሸክም እግዚአብሔር ያብዛላችሁ። 3 በእኛ በምን ይገለጣል ሸክም? በእኛ በምን ይገለጣል? በጸሎት በእኛ በምን ይገለጣል? ያልተቀላቀለ መልእክተኝነት ነው። 3ኛው ያልተቀላቀለ መልእክት። ወንጌል ማለት ያልተቀላቀለ መልእክት ነው። ያልተቀላቀለ መልእክት 2 ቆሮንቶስ ምዕራፍ 2 ቁጥር 17 ተመልከቱ። ወንጌል ማለት is to deliver unadulterated የሆነ የእግዚአብሔር ቃል ለሰዎች ሁሉ። ሰው የሚድነው ንጹህ የእግዚአብሔር ቃል ሲሰማ ብቻ ነው። ይሄ ነው ከኛ የሚጠበቀው መልእክተኝነት። ምን አይነት መልእክተኝነት? ያልተቀላቀለ ያልተሸቃቀጠ። ለዚህ ነው ወገኖቼ 2 ቆሮንቶስ ላይ ሂዱ። 2 ቆሮንቶስ ያነበብነው ክፍል ለዚህ ነገር የሚበቃ ማን ነው ካለ በኋላ እስቲ ተመልከቱ ቁጥር 17 ላይ 17ን አያችሁት? ታነቡልኛላችሁ እናንተ አንድ ላይ 1 2 3 ወጥቷል እንት ስክሪን ላይ ወይስ አልወጣም? አልወጣም። እሺ መጽሐፋችሁን ግለጡና አብረን እናንብበው። አግኝታችሁታል? ከሌላችሁ ጎረቤት ጋር very important። ሽታነን ዝም ብሎ ቀልድ አይደለም። ሽታነን ይሄን ይጠይቃል። ምን 1 2 3 ሻውን የእግዚአብሔርን ቃል ቀላቅለው
እንደሚሸቃቅጡት እንደ ብዙዎቹ አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ያልተቀላቀለ መልእክተኛ አይታያችሁም? እዚህ ላይ ማዛነን ሽታነን አለ ጳውሎስ። እንዴት ነው የምትወጣው? እኛ የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ሌሎቹ አይደለንም። ተመልከቱ፣ ቀላቅለው እንደሚሸቃቅጡት የሚለው ቃል አንድ ቃል ነው። መጀመሪያ በተጻፈበት ማለት በአማርኛና በእንግሊዝኛ ምናምን ለመግለጥ ነው። ቀላቅለው እንግሊዝኛ እንደውም በአንድ ቃል ነው የሚገልጠው። ቀላቅሎ መሸቃቀጥ የሚለውን በቃ በአንድ ቃል መግለጥ ስላልቻልን ነው እንጂ አንድ ቃል ነው። በእንግሊዝኛ ፔድል ብለው የጻፉት we don't peddle the word of God። ምን ነው ፔድል? በጣም አማርኛው እንዳስቀመጠው ነው። ለመሸቃቀጥ መቀላቀል ማለት ነው። ጳውሎስ ያመጣው ይሄን ከገበያ ቦታ ነው፣ ከጉልቶቻቸው ከዛ ነው ያመጣው። ምን ያደርጋሉ? አንዳንድ ጊዜ ለምሳሌ የወይራ ዘይት የሚሸጡ ከሆነ የወይራ ዘይት ከወይራ በደንብ የተገኘ ኦሪጂናል የወይራ ዘይት 1 ሊትር ብትሸጥ ዝም ብሎ ለመገመት ያህል 1000 ብር ከሆነ የሚሸጠው ብትቀላቅለው ከሆነ ነገር ጋር ሸቀጥህን ትርፍህን በዛ ያደርገዋል። ከሆነ ከውሃ ጋር ዘይትና ውሃ እንኳን አይቀላቀልም፣ ግን ከሆነ ነገር ጋር ብትቀላቀለው ቮሊዩሙ ይጨምራል። ለመሸቀጥ ትርፍ ለማብዛት ይቀላቅሉታል። የሚቀላቅሉት ነገር ደግሞ ምንድነው? ዘይትም አለው ሌላ ነገርም አለው። ዘይት አለው እንጂ ዘይት አይደለም። ይሄ ለትርፍ በጣም ያዋጣል፣ ክራይም ቢሆንም። እኛ ራሱ እንጀራ ጋር ብዙ ተቀላቅሎ በልተናል። እግዚአብሔር ጠብቆን ነው እንጂ እዚህ የደረስነውና ያደግነው። ፖሊስ ይዛቸው ነው የምናውቀው። ፖሊስ ይዛቸው ሸክላ ቀላቅሎ ነበር ይላል። አረበሱ በርበሬ ውስጥ እንትን ገብቶ ነበር፣ ሳጋቱራ እንጀራ ውስጥ ገብቶ ነበር ማለት ነው። ይሄ ምንድነው? እንትኑን በማምዛት ትርፍ፣ እሱ ነው ፔድሊንግ። ለእንጀራ ብለን ለሸቀጥ ብለን ለትርፍ ብለን የእግዚአብሔርን ቃል አንቀላቅልም ይላል። አንቀላቅልም። ሰው እንዲድን ከፈለግን አንቀላቅልም ለሸቀጥ ብለን። ታዲያ ምን እናደርጋለን ይላል። በቅንነት የሚለው በየዋህነት ማለት አይደለም፣ በትክክል ማለት ነው። በትክክል ከእግዚአብሔር እንደተላከ ሰው በትክክል ሳንጨምርበት፣ ሳንቀንስበት፣ ሳንቀላቅለው ከእግዚአብሔር እንደተላኩ ሆነን እንናገራለን። መሸቃቀጥ ሰውን ቸርች ያመጣው ይሆናል፣ አያድንም። ግን አያድንም። የተቀላቀለ ነገር ሰውን ሪሊጂየስ ነገር ሆኖ እንዲኖር ያደረገው ይሆናል፣ አያድንም። የሚያድነው ወንጌል ምን አይነት ነው? ያልተቀላቀለ ኢየሱስ ክርስቶስን ብቻ የሚያሳይ በትክክል የእግዚአብሔርን ቃል ሳይሸቀጥ ሳይጨመር ፔድል ሳይደረግ ማምጣትን ይጠይቃል። ይሄ ሐዋርያት ሥራን አንብቡ። ጌታ ኢየሱስ ያለው ሐዋርያት ሥራ ምዕራፍ 1 ቁጥር 8 መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ምስክሮች። ምስክር መመስከር ነው፣ እንዳለ ማምጣት ማለት ነው። ሰውየውን ስታየውና ስትሰማው ኢየሱስ ክርስቶስን ታያለህ ማለት ነው። ሐዋርያት ሥራ ምዕራፍ 2 በቃ መንፈስ ቅዱስ መጣ፣ ቃሉን ሰበከ፣ ሰዎች ዳኑ። ተመልከቱ ሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 ቀን ስንት ሺህ ሰው ነበር የተጠመቀውና የዳነው? 3000 ሰው። ምንድን ነበር የሰማው? የእግዚአብሔር ቃል ከኢዮኤል እየጠቀሰ ከመዝሙራት እየጠቀሰ ከነቢያት እየጠቀሰ ከኢየሱስ ትምህርት እየጠቀሰ እነኚህ ሰዎች ሰክረዋል ተብሏል። እሱን ትቶ የእግዚአብሔርን ቃል ጠቅሶ አስተማረ። ወንድሞች ሆይ ምን እናድርግ? ያልተሸቃቀጠ የእግዚአብሔር ቃል። ሽባው ከተፈወሰ በኋላ ሐዋርያት ሥራ ምዕራፍ 3 ሽባው ከተፈወሰ በኋላ ጴጥሮስ ምን አደረገ? ያልተሸቃቀጠ የእግዚአብሔር ቃል። ሰዎች የሚድኑት ምን ሲሆኑ ነው? ያልተሸቀጠ የእግዚአብሔር ቃል ሲሰሙ። ወንጌል ሲሸቃቀጥ ሰው አያድንም። ወንጌል ሲሸቃቀጥ ዝም ብሎ በሃይማኖት የሚሸቃቀጥ ሰው ነው የምናበዛው። ኢየሱስ ክርስቶስ ሲሰበክ ነው ሰው የሚድነው። ካልሰሙ አይድኑም የሚለው ሮሜ ምዕራፍ 10 ላይ የእግዚአብሔርን ቃል። ሐዋርያት ሥራ ምዕራፍ 8 ቁጥር 4 የተበተኑትም ቃሉን እየሰበኩ ዞሩ። የተበተኑ ቃሉን እየሰበኩ አገን ሐዋርያት ሥራ ምዕራፍ 8 ፊልጶስ ለኢትዮጵያዊው ከዚህ መጽሐፍ ጀምሮ ከኢሳይያስ ጀምሮ ክርስቶስን ነው የተረከለት። መጽሐፍ ነው የተረከለት። መጽሐፍ ነው የሚያድነው። እውነተኛ የእግዚአብሔር ቃል ነው የሚያድነው። መሳሪያ ሆኖ አዳኝ ኢየሱስ ነው። ይሄን ማወቅ አለባችሁ። አዳኝ ኢየሱስ ነው፣ መሳሪያው ቃሉ ነው። የሚያድነን በክርስቶስ ማመን ነው። መሳሪያው የእግዚአብሔር ቃል ነው፣ ሳይሸቃቀጥ ሲሰበክ።
ሚሽን ማለት የፈለግነውን ማድረግ አይደለም። ሚሽን ማለት is to bring ያልተቀላቀለ የእግዚአብሔር መልእክት። ሐዋርያት ሥራ ምዕራፍ 9 ሳኦልን ከተገናኘው በኋላ ኢየሱስ ከተገናኘው በኋላ ጳውሎስን የላከው ወደ ሐናንያ ነው፣ ወደ ደቀ መዛሙርት እንዲሰማ እንዲማር። መልአክ አግኝቶ ቆርኔሌዎስን ወደ ጴጥሮስ እንደላከው ኢየሱስ ተገናኝቶት ተመልከቱ፣ ቅድም መልአክ ነው ያገኘው ቆርኔሌዎስን የነገርኳችሁ። ኢየሱስ አግኝቶት በክብር አሳጉሮት ሐናንያ ጋር ሄድና የምታደርገውን ይነግርሃል። የእግዚአብሔር ቃል ያልተሸቀጠ የእግዚአብሔር ቃል አቅራቢዎች ያርጋችሁ እግዚአብሔር። አራተኛውና የመጨረሻው ምን ይጠይቃል? ሸክም ይጠይቃል፣ ጸሎት ይጠይቃል፣ ያልተቀላቀለ መልእክተኝነት ይጠይቃል። አራተኛውና የመጨረሻው የመስዋዕትነት ህይወት ይጠይቃል። ይሄ የታወቀ ስለሆነ ብዙ አልሄድበትም። ሚሽን የመስዋዕትነት ህይወት፣ ሬዲ የሆነ የመስዋዕትነት ህይወትን ይጠይቃል። ማቴዎስ ወንጌል ምዕራፍ 10 ቁጥር 16 እስከ 25 ላይ ያላችሁ እናንተ ልታነቡ ትችላላችሁ። እንደ በጎች ወደ ተኩላዎች ነው። ተኩላ ነው በግ ለመንጠቅ የሚመጣው። ኢየሱስ ግን ያለው በጎች እንደ በጎች ምኖች ጋር ልካቸዋለሁ፣ ተኩላዎች። አጠቃላይ መግለጫው እንደ በጎች ወደ ተኩላዎች ነው። ወደ በላተኛው በጉ የሚሄደው ወደ በላተኛው፣ በጉ የሚሄደው ወደ አሳዳጁ፣ በጉ የሚሄደው ወደ ተሳዳቢው፣ በጉ የሚሄደው ወደ ነጣቂው። ዝርዝር መገለጫው አለላችሁ ማቴዎስ ላይ ልታነቡ ትችላላችሁ። ስድብ አለው፣ መጠላት አለው፣ አካላዊ ጉዳት አለው፣ ሞት አለው። ቁጥር 21 ላይ ስታዩ ሞት አለው። እስከ ሞት ድረስ ዋጋ ሊያስከፍል ይችላል። ለኢየሱስ ሰው ከኖረ ፖፑላር አይሆንም። ለኢየሱስ ሰው ከኖረ ፖፑላር አይሆንም። ተሰደዳላችሁ ነው። ከተሰደዳችሁ ሳይሆን ተሰደዳላችሁ፣ ትነቀፋላችሁ፣ ስለ ስሜ ትሰደባላችሁ፣ ወደ ሸንጎ ያመጣችኋል፣ ይገድሏችሁማ። እግዚአብሔር የሚያበረታውን የሰማዕታትን ጉልበት ይላክልን። ሳይፈሩ በሞት ፊት ክርስቶስን እንደሰበከው እንደ እስጢፋኖስ እየሰበኩ ኢየሱስን እያሳዩ ነው የሞቱት። እስራት አለው፣ መሰደብ አለው፣ መገፋት አለው። ኢየሱስን ከያዘን እንዲያውም እንደ ጌታ ኢየሱስ እንደውም የሰጠው ስትራቴጂ እንደ በጎች ወደ ተኩላዎች ልካቸዋለሁ አለ። እንደ እባብ ልባሞች ሁኑ አለ ሲያሳድዷችሁ። እንደ እባብ ልባሞች ሁኑ አለ። ደግሞስ እንደ እርግብ የዋሆች ሁኑ አለ። ምን ማለት ነው? እንደ እባብ ልባሞች ማለት ቢ ዋይዝ ማለት ትሰደዳላችሁ፣ ትሰደባላችሁ ስለተባለ ለመሰደብ አትኑሩ። እስቲ ስደበኝ ወንጌል አምጥቼልሃለሁ አይነት አይሆናል። ቢ ዋይዝ። አንዳንዶቹ የሚሰደቡት ወንጌል ስለሰበኩ ይሁን ስለ ስታይላቸው ይሁን እርግጠኛ አይደለም። ስታይላችን በቃ የሆነ እኛ በመልእክቱ ምክንያት ነው መሰደድ ያለብን እንጂ በመልእክቱ ስታይል አይደለም። የሐዋርያትን ስብከት አይታችሁታል? ስታይላቸው እኮ በጣም ፕሌዘንት ነው። ኢየሱስ ክርስቶስ ብሎ የሚሮጣ ነው ያላየው። አይታችኋል? ሐዋርያት ስራ አይታችኋል? ደወር ልባሞች ነበሩ እንደ እባብ። ለምሳሌ ጳውሎስ ትዝ ይላችኋል? አቴና ከተማ ሲገባ መንፈሱ በጣም ተበሳጭቶበታል። በጣም መንፈሱ የተበሳጨ ሰውዬ ማሰብ ትችላለች። ምክንያቱም ከተማይቱን ዞሮ ሲያያት ጣዖት ብቻ ናት። ጣዖት ብቻ ተጠፍጥፎ ስፒሪትስ አሉ። ከዛ የህዝቡን ነገር ሰሚዎች አገኘ ተራራ ላይ አሬስፋጎስ። አቤት እኔ ብሆን በከተማይቱ ላይ የሰለጠነ መንፈስ ማን ብዬ ነበር የምጀምረውና ኦሬዲ ሻዳውን መንፈሱን እኮ ገስጾታል፣ ተበሳጭቶበታል። ሰዎቹ እኮ ሰው ናቸው። ይሄ ከተማ ጣዖት በጣዖት አድርጋችሁ አንዱን አምላክ ካላመለካችሁ ዋጋ የላችሁም፣ ገሃነመ መግባት። ረጋ በል እስቲ። አይታችሁታል? ወንጌል እኮ ጠቢብ ያደርጋል ወገኖች። ለምንድን ነው እንደዚህ ይሆን ነው? እኛ ስትራቴጂ ጌታ ኢየሱስ እኮ ሰውን አፋሽ አረጋቸዋለሁ አላለም። ሰውን አጥማጅ ማጥመድ እና ማፈስ የተለያየ ማፈስ አይሰራም። እኛ ግን አሁን የምንፈልገው ማፈስ አፈስ። ሐዋሳ ምናምን አይታችኋል? ሲያጠምዱ አርባ ምንጭ ትንሽዬ መንጠቆላቸው ላይ የሆነች ነገር አድርገው ቀስ ብለው
አድርገው ይጠብቃሉ። አሳው ምግብ ያገኘ መስሎት ሲል በቃ ሰውየው አለቀ እኮ ከዛ አለ ደህና ናችሁ ምናምን እንዳላችሁ አምሹር። ከተማችሁን ዞሬ ተመለከትኩ። በጣም ደስ ይላል። ይወዳሉ ግሪካውያኑ ከተማቸውን ሲያደንቁላቸው and I think it's beautiful. Athens beautiful ነው አርኪቴክቸሩ ምናምን በጣም ደስ ይላል ምናምን ያ እና በጣም የሚገርማችሁ ዞሬ የሰራችኋቸውን መሰዊያዎች ሳይ እንደኔ አማልክትን የምትፈሩ እንደሆናችሁ ነው የደረስኩበት። you are religious people እየሸወዳችሁ አይደለም፣ እየሸነገላችሁ አይደለም። this is the truth። እግዚአብሔር የለም ከሚል ሰው ይልቅ አለ ግን ይሄ ነው ብሎ የጠፈጠፈው ሰውዬ እኮ ለኔ ቀርቧል። እደግማለሁ እግዚአብሔር የሚባል ነገር የለም ከሚለው አንድ አንጎሎ ይዘው ሰውዬ ይልቅ አምላክማ አለ ብሎ ያው ብሎ ቁጭ አረጋው ሰውዬ ለኛ ቀርብ ነው። ሃይማኖት አለው ጠፍቶበት ነው እና መንገድ ማሳየት ነው። ከዛ በኋላ ጠፍቶበት ነው እንጂ ያኛው እኮ ኤው ብትለው ማያምንም። እና ጳውሎስ ሳይ መሰዊያዎቻችሁን ዲፕሊ ይሄ እኮ በጣም አሪፍ ነው። ለምንድን ነው እኛ አሁን ካጫቃጫቂ ዶክትሪኖች የምንጀምረው? ወንጌልን እኮ ባድ ኒውስ አረግ ነው። አሁን ተኮ እንትና ያማልዳል ወይስ ያማልድም እኮ The gospel is bringing the good news. Good news ሰው በሰማ ቁጥር ባድ ኒውስ ይለቀዋል። ዲስፕሌስመንት ታቆ የለም እናንተ so pleasant ነው። እንደኔ አማልክትን የምትፈሩ ናቸው ያ ከዛ እየዞርኩ ሳይ ደግሞ መሰዊያዎቻችሁን አንድ ለማይታወቅ አምላክ ያላችሁትን መሰዊያ አይ ምክንያቱም ብለው ቅድም እንዳልኳችሁ ለማለክቱ ብለው የማይታወቅ ካለ ብለው ስለሱ ልንገራችሁ የማይታወቅ ነው ስላሉ ራሳቸው እኔ አውቀዋለሁ ላስረዳችሁ አለ ያ ባይዘው ጳውሎስ ብዙ ቦታ ምኩራብ ሲገባ ጴጥሮስን ጨምሮ ምኩራብ ሲገባ አይሁድን ሲያገኙ መጽሐፍ ቅዱስ ነው የሚጠቅሱት። አባቶቻችን ይላሉ። በጣም ቤተ መቅደሱ አባቶቻችን በሙሴ በመጻሕፍት በነቢያት ተብሎ እንደተጻፈው ይላሉ። እዚህ እንዳላላ አይታችኋል። መልእክቱ አንድ ነው ግን አባቶቻችን እሱም ገና ናቸው አይሆንም ወደፊት ይሆናል አሁን ገና ናቸው እና በሙሴ ሕግ ተብሎ እንደተጻፈ ይገርማችኋል። ይሄ አምላክ ማለት በቃ ሰዎችን ከአንድ ፈጥሮ ድንበርን ያበጀላቸው ከዛ ደግሞ ዝናብን የሚያዘንባው ፀሐይን የሚሰጠው ከዛ ደግሞ ለዚህ የሚያደርገው ከዛ ደግሞ ቀን ቀጥሯል በአንድ ሰው አማካኝነት ዳኝነት ነው መስጠት ስለዚህ እያጠበበው ክርስቶስ ነገራቸው ሆነ። ስንት ሰው ድኗል የዛን ቀን አላውቅም ግን ቢያንስ እነኛን የመሰሉ ፈላስፎች በዚህ ነገር ደግመን ልንሰማህ እንወዳለንና ትመጣለህ ከተባልክ ምን ትፈልጋለህ? ሁለተኛ ዛከድርሽ እንደተሰብ we want to listen ወገኖቼ ወንጌልን በትክክል ብናቀርበው ሰው የሚፈልገው ዜና እንደሆነ ታውቃላችሁ። ከዛ ያልተቀበሉ ይጠሉታል። በአብዛኛው ግን ሲነገር it's a pleasant story ኃጢያተኛ ነበርክ ልንገርህ good news ኢየሱስ ክርስቶስ ሞተልህ ሶ ለመጠላት ብለን አንኖር። አንዳንድ ሰው ጠብ ያለሽ በዳቦ አይነት ነገር ነው። እዛ ከንቱ ጣዖት ነው እየሄድክ የምታመልከው ብሎ ይጀምራል። ምን ማለት ነው? ማለት ነው ወገኖች ጣዖት ነው አላለ እሱ እኮ አምላኬ ነው እያለ ነው። ላሳይህ ነው የሚባለው መንገድ ልምራህ ነው የሚባለው። የዋሆች ሁኑ ገሮች ሁኑ። እርግብ ብዙ በረጋጋ ነገር አይደለም። በጣም ስለምንቀጠቅጠው ነው እንጂ እዚህ ሀገር በጣም እንትን የሚያደርገው እርግቦች አይታችሁ እንደሆነ so peaceful አብረው ይኖራሉ። ምን ማለት ነው? አብሮ በመኖር ትረስት በማድረግ እኔ ኢትዮጵያ ውስጥ ስታቲስቲክስ ቢሰራ አብዛኛው ሰው እንደ እርግብ የሆኑ አማኞች ያመጡት ነው። አብረውት ይኖሩ እኔ
እኛ ቸርች የማሰራት ሐሳብ አለኝ ነው። አሁን አንድ ጉባኤያችን ላይ ወይ አርብ ላይ ወይ ምናምን ሰው ግር ብሎ ሲገባ ጌታን እንዴት እንደተቀበለ ልጆች እንዲመዘግቡ እንዴት ነበር ጌታን ያገኙ። አንድ ጓደኛ የነገረኝ የቦንኬ ክሩሴድ ላይ ሄጄ ምናምን እንዲሉ ማለት ነው። እኔ የቦንኬ ክሩሴድ ላይ ሄጄ የሚሉት ጥቂት ናቸው ብዬ ነው የማምነው። እግዚአብሔር ይሰራል በክሩሴዱ በአደባባይ ግን በጣም ሚኒማል ናቸው። የሆነ ጓደኛ፣ የሆነ ቤተሰብ፣ የሆነ አብሮ የሚኖር፣ የሆነ አብሮ ኳስ የሚጫወት ኖርማል እስቲ ኖርማል ሳንል አብሮ ኳስ የሚጫወት አብሮ የሚኖር ሪክ ዋረን የተባለ ታውቁታላችሁ። ሪክ ዋረን ፐርፐስ ድሪቭን ላይፍ ስለ ወንጌል ስርጭት ሰሙ ቅርብ ጊዜ የሰበከው አንድ ስብከት ላይ ሰዎች ጌታን ከማመናቸው በፊት አስቀድሞ እናንተ ማመን አለባቸው ይላል። they should trust you before they trust Christ። ብዙ ሺህ ሰዎችን ወደ ጌታ አምጥቷል በነገራችን ላይ እየመሰከረ በአንድ ባንድ እየመሰከረ እና የሚያረው ሰው ጓደኛ ነው ማረጋችሁ ይላል። በቃ ስለ ኖርማል ጓደኛ አብሮ የሚኖር ግን እንደዚህም ሆኖ ዋጋ ያስከፍላል። መጨረሻ ላይ ያሰድብ ይሆናል፣ ያስገድል ይሆናል፣ ያስፈርድ ይሆናል። ሐዋርያቱ እንዳለፉበት በሸንጎ በመኩራብ በገዦች ዋጋ ለመክፈል የተዘጋጀ ትውልድ ሁኑ። ዋጋ ለመክፈል የተዘጋጀ ትውልድ ሁኑ። አንፍራ፣ መሰደብ አንፍራ፣ መነቀፍ አንፍራ። ክብር ነው። ሐዋርያቱን በጣም ስትሮንግ ያደረጋቸው አንዱ ነገር ሲያሳድዷቸውና ሲያስሯቸው እኛም እድል አገኘን ብለው ጌታን ያመሰግናሉ። ኮምፎርታብል ከሆነ ወንጌል ያልሆነ ወንጌል ውጡ። ወጣቶች ምለው ወጣቶች እዚህ ስላላችሁ ነው እንጂ ወላጆቻችሁ ብሰዋል በማጥፋት ዶክትሪን በማጥፋት እኛ በሰናል። ከኔ በላይ ያለው ትውልድ ቆይ አንድ ቀን እንደዚህ እንገናኝ ይሆናል። ዝም ብሎ ኮምፎርታብል የሆነ ዝም ብሎ ዴሊቨረንስ የሚመስል ነገር ዝም ብሎ የሥጋ ፈውስ ሪሞት እየቀየሩ ጅሪባ እኛ ያጠፋነው በጣም ብዙ ነው። እኛ እንዳትሆኑ ነው። አሁን በጣም አንድ ተማረሳት ራሷ ትንሽ ልጅ ናትና ወንድማሙሻ እኛ ቤት እኮ ዲቮሽን ቀረ ምናምን አለች። ሌላ እህት አለቻት ዲቮሽን ቀረ የፋሚሊ ቤተሰብ እንዴት መስራት እናትና አባቴ ቲቪ ላይ ቁጭ ብለው በቃ አጋንንት ሲወጣ አጋንንትን አውጡ ነው የተባልነው። እኛ አጋንንት ሲወጣ አይዋል ተባለ እና አጋንንት ሲወጣ ቁጭ ብለው ይቀይራሉ። እንዴ ኢንፋክት ሲያልቅ ስብከት ሲመጣ ራስ ወደ ሌላኛው እንትን ይቀየር ይዛ እኔ አለችኝ አሮጊት የምትመስለው እሷ ናት። እኔ ትንሽ እህቴን ይዤ መኝታ ቤት እንገባና እያጠናን ነው ባይብላችንን አለችኝ። አሁን ማን ነው ወላጅ? በጣም ብዙ መሳት አለ። ዝም ብሎ ኮምፎርት ላይ ሆኖ የሆነ ኮምፎርታብል መስል ኢንተርቴን የሚያረግ የሚያፈዝ የሚያደነግዝ ከዚህ ውጡ። እውነት ለወንጌል ኑሩ። ለወንጌል የሚሞት ኮምፎርታብል የሆነ ላይፍ ሳይሆን የእግዚአብሔርን ፈቃድ የሚያደርግ ላይፍ። ኢየሱስን በጌተሰማኒ ሰሞኑን ስማር ነበር እኔ ቻሌንጅድ። ያውም ኢየሱስ አባቴ ሆይ እያለ እንጂ አባቴ ሆይ ቢቻል ይህች ጽዋ ከኔ ትለፍ። በጣም ፔንፉል ስለሆነ ግን ፈቃድህ ትሁን ብሎ ለፈቃዱ የተገዛ ሰው ነበር ኢየሱስ። ዋጋ አለው። መሰደብ ዋጋ አለው። መከራ ዋጋ አለው። ስደት ዋጋ አለው። መጠላት ዋጋ አለው። ሶስተኛ ሜጀር ፖይንት እና የመጨረሻዎቹን አንድ ሁለቱን እንገራችሁ። እስካሁን ያየነው ባይ ዘ ወይ እግዚአብሔር የላኪ አምላክ ነው፣ የሚሽን አምላክ ነው። እኛ ደግሞ ሚሽናል ፒፕል ነን የሚለው ነው። ሶስተኛውና አራተኛውን ቶሎ እንገራችሁና ጸሎት ጸልየን ብንጨርስ ይሻላል። የተልኳችን ብቃት ይሄ የታወቀ ነው። የተልኳችን ብቃት ሁለተኛ ቆሮንቶስ 2:16 ላይ ያለው ለዚህ ነገር የሚበቃ ማን ነው ብሎ እስከ ምዕራፍ 7 ድረስ የሚዘረዝረው እሱ ነው። እስከ ምዕራፍ 7 ድረስ አንድ ነገር ነው የሚናገረው ጳውሎስ። እስከ ምዕራፍ 7 ድረስ ብቃታችን ከኛ አይደለም፣ ብቃታችን ከእግዚአብሔር ነው። እኛ ስንሄድ ብቃታችን እግዚአብሔር ነው። ኦኬ ሐዋርያ ሥራ ምዕራፍ 1 ቁጥር 8ም እሱ ነው። ሐዋርያ ሥራ ምዕራፍ 1 ቁጥር 8
መንፈስ ቅዱስ በእናንተ ላይ በወረደ ጊዜ። አሜን። እንዲያውም እስከዛ ድረስ አትወጡ ብሏቸው ነበር። መንፈስ ቅዱስ በእናንተ ላይ እስኪወርድ ድረስ እንዳትወጡ፣ ከኢየሩሳሌም እንዳትወጡ፣ ስራውን እንዳትጀምሩት። ምን ይነግረናል ይሄ? የክርስቶስ ኢየሱስን ስራ መመስከር፣ ሚሽናል መሆን መንፈስ ቅዱስን ይጠይቃል። መንፈስ ቅዱስ አለ፣ አብሮን አለ። እግዚአብሔር አብሮን ይሰራል። በቃ ይሄን አልሰብካችሁም። እግዚአብሔር አብሮን ይሰራል። በእውነት ልንገራችሁ ወገኖቼ፣ በእውነት ኢየሱስ ክርስቶስን ይዞ ከሚሄድ ሶሳይቲ ጋር እግዚአብሔር አብሮ ይሰራል በመንፈስ ቅዱስ። እኛ እንሂድ እንጂ ብቃታችን እግዚአብሔር ነው። መናገር የማይችሉትን መናገር የሚችሉ አድርጓቸዋል። ደካሞችን ብርቱ አድርጓቸዋል። ፈሪዎችን ደፋር አድርጓቸዋል። ጴጥሮስ የሚባለውን ፈሪ ሰውዬ ደፋር ያደረገው መንፈስ ቅዱስ ነው። ሲሄድ ድፍረትን ሰጠው፣ ሲሄድ መናገርን ሰጠው፣ ሲሄድ ቦልድነስን ሰጠው፣ ሲሄድ አብሮት ሆነ። ኢንፋክት አንድ ነገር ብቻ ነገራችሁ ወደሚቀጥለው ዘላለሁ ሰዓታችን ስለሄደ። ኢንፋክት ድንቅና ተአምራት በቤተ ክርስቲያን ታሪክ ውስጥ በጣም የተገለጡት ሲሄዱ ነው። ሰዎች እደግማለሁ፣ ሐዋርያ ሥራን ማጥኑ፣ ቸርች ሂስትሪን ማጥኑ። እግዚአብሔር ጄኑዊን የሆኑ ድንቆችንና ተአምራቶችን ያረገው ሲሰብኩ ነው። ለማያምነው በአብዛኛው እነኚህ ምልክቶች ይከተሏቸዋል አይደል የሚለው። ቁጭ ያለ ሰውዬ እኮ አትከተለውም። አራራ አልሰማችሁኝ? ቁጭ ብለን ይከተሏቸዋል ብለን ወዴት ይከተለን? አሁን ተአምራት ይከተለን ብለን ስንሄድ እኮ ነው የሚከተለን። ሲሄዱ እኮ ነው የተከተላቸው። ሐዋርያ ሥራ ሲሄዱ ይከተላቸው። ቃሉንም በድንቆችና በተአምራት ምን ያደርግ ነበር? ያጸና ነበር። የእግዚአብሔር ተአምራት እኮ ያሻንጉሊት መጫወቻ አይደሉም። እኛን ኢንተርቴን ማድረግ አይደሉም። አሁን እኛ የምንፈልገው ብር ሲባዛ ማየት፣ ጆሮአችን ላይ እንትን ተለጥፎ ማየት እኮ አይደል። እግዚአብሔር እኮ ኃያል አምላክ ነው ወገኖች። እግዚአብሔር ኃያል አምላክ ነው። ድንቅና ተአምራትን ብዙ አድርጓል። የማያምን ህብረተሰብ ጋር ስንሄድ የእግዚአብሔር መንፈስ አብሮን ይሄዳል። እግዚአብሔር ብቃታችን ስለሆነ የሚል ነው። ሌላውን የመጨረሻውን እናንተ እዩት። ጥቅሶቹን እዛ ላይ አይ ቲንክ የደረድርንላችሁ ይመስለኛል። የተልእኮ ብድራት ነው። በቃ ዝም ብለን እንሄድ፣ እግዚአብሔር ብድራት ይከፍላል ነው። ብድራት ይከፍላል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ያለላችሁ ከቁጥር 1 ጀምሮ የኛ ሰርቲፊኬት እናንተ ናችሁ ይላል። ሰዎችን ይሰጣል እግዚአብሔር። የኛ ሰርቲፊኬት፣ የኛ ሌተር ኦፍ ሪኮመንዴሽን እናንተ ናችሁ፣ በእጅ ያልተጻፈ ይላል። ሰዎችን ይሰጣችኋል እግዚአብሔር። ይሄ ሰው ብድራት ነው። ሰው ሽልማት ነው። አንድን ሰው መስከራችሁለት ወደ እግዚአብሔር መንግስት መጣ ማለት በራሱ ሽልማት ነው፣ በራሱ ብድራት ነው። ግን እግዚአብሔር ደግሞ ብድራትን የሚከፍል አምላክ ነው። ሁለተኛ ቆሮንቶስ ምዕራፍ 4 አለላችሁ ቁጥር 16 ጀምሮ እስከ ምዕራፍ 5 ቁጥር 5 ድረስ አንብቡት። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ እንኳን እያለ ይሄ ውጫዊ ገጽታችን እለት እለት ቢያረጅ እንኳን ውስጣዊ ማንነታችን ይታደሳል። ይሄ ወንጌል ለሚሰብክ ሰው ነው። ስንሄድ አለ በቃ ይታደሳል። እግዚአብሔር አብሮን ይሰራል። እግዚአብሔር ከኛ ጋር ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ 8 ሁለተኛ ጢሞቴዎስ 4 6 እስከ 8 ላይ ብንጸና ከእርሱ ጋር ደግሞ እንነግሳለን ይላል። ብንጸና ከእርሱ ጋር ብንሞት እንነሳለን፣ ብንጸና ደግሞ አብረ ነው። በመከራ ብንጸና ከእርሱ ጋር ደግሞ እንነግሳለን። ወገኖቼ እነኚህን ቃላት እንዴት እያደረጋችሁ ነው የምታነቧቸው? ሌላ ጊዜ አሁን ወገኖቼ ሁለተኛ ጢሞቴዎስ 4ን እንዴት ነው አንብባችሁት የምታልፉት? ብንጸና ከእርሱ ጋር ደግሞ እንነግሳለን። ብቻ እኮ የምታደርጉት ነው። ምን ይመስላል? አይ ዶንት ኖ። እግዚአብሔር የሚመሰክሩ ሰዎችን ብድራት አይተውም አለው፣ ይከፍላል። ደሞዝ ከፋይ አምላክ ይከፍላል። ማቴዎስ ወንጌል ምዕራፍ 10 ላይ ያለላችሁ የማይጠፋን ሕይወት እኔ መሰክርለታለሁ አለ። ማቴዎስ 10 ቁጥር 32 ጀምሮ ለሚመሰክርልኝ እኔ መሰክርለታለሁ። ይሄ ይገኛል እንዴ? ለሚመሰክር ይመሰክር። ነፍሱን የሚያጠፋ ያገኛታል፣ ያድናታል። ንጉስ የሚመሰክርለት ሰው እንሆናለን። ብድራት አለው። ዳንኤል 12:3 እሱ ነው። ለዘላለም እንደ ፀሐይ ለዘላለም እንደ ከዋክብት ይደምቃሉ ነፍሳትን የሚናጠቁ። ለወንጌል ኑሩ፣ እግዚአብሔር ብድራትን ይከፍላችኋል። በአሁኑ ዘመን መከራ ይሆናል፣ ግን በሚመጣው ዘመን የእውነት እግዚአብሔር ብድራትን ይከፍላል። እግዚአብሔር ደሞዝ ከፋይ አምላክ ነው። በጣም ደግ አሰሪ ነው። አሁን አታዩት ይሆናል፣ ግን ይበቅላል። ራሳችሁን ለመስጠት አትሰስቱ። ወንጌል ሄዶ ለመስበክ አትሰስቱ። እስከ ሞት ድረስ ለመታመን አትሰስቱ። ለምን? ብድራትን ከፋይ አምላክ ስላለ። ብድራታችንን ትኩር ብለን እየተመለከትን አይደል መስራት ያለብን? ብድራታችን አለ። ስትሰደብ የሚያከብር አምላክ አለ። ስትታሰር አለ የሚያከብር አምላክ። መከራ ስትበላ፣ ስትቸገር፣ ስትራብ፣ ስትጠማ አለ ከፋይ አምላክ።
በወንጌል ምክንያት የሚደርስን ነገር እግዚአብሔር እንደባለዳ ዝም ብሎ ቁጭ አይልም። እግዚአብሔር አንድ ቀን ብድራትን ከፋይ አምላክ ስለሆነ ያን ብድራት የሚያጣጥሙ ሰዎች እግዚአብሔር ያርጋችሁ። እኔ በዚህ ዘመን ተከብሮ በዚህ ዘመን በጣም የተከበሩ ሆኖ በዚያኛው ዘመን ከመናቅ በዚህኛው ዘመን ተንቆ የእግዚአብሔርን ሥራ ሰርቶ በእግዚአብሔር መከበር ይሻላል ብዬ አምናለሁ። አሜን። ብድራትን የሚከፍል አምላክ ብድራትን ይሰጣችኋል። እግዚአብሔር የተልእኮ አምላክ ነው። ተልእኮውን የሚፈጽመው በህዝቡ ነው። በህዝቡ ይፈጽማል ብንልም ብቃታችን ራሱ የመንፈስ ቅዱስ ነው። መከራና ስደት ቢኖረውም እግዚአብሔር ብድራትን ይከፍላል። This is the biblical foundation of missions. ተልእኮ በመጽሐፍ ቅዱስ እንዴት ነው የሚነገረው? እግዚአብሔር ራሱ የተልእኮ አምላክ ነው። ተልእኮውን የሚፈጽመው በህዝቡ ውስጥ ነው አይደል? ይሄን አይደል? ተልእኮውን የሚፈጽመው በህዝቡ ውስጥ ነው። ህዝቡ ሲንቀሳቀስ ደግሞ አብሮት የሚሰራ የእግዚአብሔር መንፈስ አለ። መከራና ችግርና ስደት ቢኖረውም እግዚአብሔር ደግሞ አንድ ቀን ብድራት በመጨረሻ ያህል አንድ ሚሽነሪ ቤተሰብ ነበሩ አሉ። ከብዙ ዓመት በፊት በቻይና ሀገር ያገለገሉ ባልና ሚስት እና ከአሜሪካ ሀገር ሄደው ነው ቻይና ሚሽነሪስ የነበሩት። ብዙ ዓመት 40-50 ዓመት ቻይና ውስጥ አገልግለዋል። ኮሚኒስት ቻይና ማለት ነው። በስደት በመከራ በመታሰር በብዙ ነገር ባይብል ትራንስሌት እያደረጉ አገልጋዮችን እያሰለጠኑ ምናምን ብዙ ዓመት ካገለገሉ በኋላ አሜሪካ ያለው ድርጅታቸው ጡረታ ያወጣቸዋል። አርጅተዋል። በዛ ሰዓት ወጣት ሆነው ነው የሄዱት። ወጣትነታቸውን በሙሉ ሰጥተው ወደ አሜሪካ ሲመለሱ አርጅተው ነው የሚመለሱት እና ጡረታ ስለወጡ ወደ ሀገር ቤት መመለስ ነበረባቸው ወደ አሜሪካ ማለት ነው። ወደ አሜሪካ ሲመለሱ ያን ጊዜ በመርከብ ስለሆነ ጉዞዎቹ እነሱ የሚሳፈሩበት መርከብ ከቻይና ይነሳና አይደለም ከጎን በኩል ከቻይና በኩል ይነሳና በደቡብ አፍሪካ በኬፕ ታውን በኩል አድርጎ ነው ወደ ኒውዮርክ የሚሄደው ወደ አሜሪካ። ከቻይና ይሳፈሩና ታች በሳውዝ አፍሪካ አድርገው ወደ ኒውዮርክ ይሄዳሉ። ከዛ ቻይና ተሳፈሩ። መርከቢቷ ተነሳች። ወደ ደቡብ አፍሪካ ኬፕ ታውን መጡ። ኬፕ ታውን ሲደርሱ ተጨማሪ ተሳፋሪዎችን ትጭን ነበር መርከቢቷ እና የተለየ ሰው እየገባ እንደሆነ ያስታውቃል። ምክንያቱም በሩ ሲከፈት ማርሽ ባንድ አለ፣ ጩኸት አለ፣ ምንጣፍ የተለየ ተዘርግቷል። የተለየ ክፍል ውስጥ የገቡ ተሳፋሪዎች ናቸው። በኋላ ሲያጣሩ ያን ጊዜ የነበሩት የአሜሪካው ፕሬዝዳንትና ባለቤታቸው ሽርሽር ከርመው እንትን ኬፕ ታውን ሳውዝ አፍሪካ ሽርሽር ከርመው ከነሱ እየተሳፈሩ ነው እና ተሸኙ። በክብር በባንድ ምናም ተሸኙ እና መርከቢቷ ተዘጋጀና ለሽርሽር የከረሙት ባልና ሚስትም በዋና መንከባከቢያ ክፍል ውስጥ ሆነው ሚስዮናዊ ያስረጃቸው ባልና ሚስትም እንዳቅማቸው ቁጭ ብለው ሁለቱን ይዛ ኒውዮርክ ትደርሳለች። ኒውዮርክ ስትደርስ መርከቢቷ ስትከፈት አሁንም ድለቃ አለ። ፕሬዝዳንታችን እንኳን ደህና መጡ ምናምን ይላል እና ባልና ሚስቱ በመንጣፍ ላይ ወክ እያደረጉ ወጡ ማለት ነው። ፕሬዝዳንቱና ሚስቱ ሚሽነሪው ባል ሲያዩ እግዚአብሔር ፌር ይመስልሻል ምናምን አሉ ሚስታቸው። እግዚአብሔር ግን ይሄ ነገር ልክ ነው ምናምን እንዴት እኔና አንቺ እድሜ ዘመናችንን የነገስታቱን ንጉስ አገልግለን ሸምግለን ወንጌል ሰብክ ስንመጣ የሚቀበለን ሰው መኖሩንም እንጃ። ይሄ ሰውዬና ባለቤቱ ሽርሽር ከርመው ይመለሱ። ይሄን ያክል ክብር እነርሱ በክብር እኛ እንደዚህ አዝሩ። እግዚአብሔር ስለ ሚስቶች የተመሰገነ ይሁን። ሚስትየው የ40 ዓመት አገልግሎቴንማ ከንቱ አታረግም እንንበርከከና እንጸልይና እግዚአብሔር መልስ ይስጣን ብለው ያንበረከኳቸው አንወርዳትም ምናምን ብለው ማለት ነው። ከዛ መጸለይ ጀምሩ። እዛችሁ መርከቡ ላይ ሳይወርዱ ጌታ ሆይ የዚህን ሚስጥር ግለጥልን የዚህ ሰው እየተናገረው እያሉ ይጸልያሉ። ሚስትየው እየጸለዩ ሽማግሌው እንባ እያቀረሩ በቃ ተነሽ እንሂድ አሉ። እንሂድ በቃ እንዴት? እግዚአብሔር ተናገረኝ አሉ። እግዚአብሔር ተናገረኝ ምን አለ አላቸው።
አንተ እኮ ገና ቤትህ አልደረስክም አለ። እነሱ ጨርሰው ወደ ቤት እየገቡ መስሏቸዋል። ለካ ገና አልጋ ይሄኛው ሰውዬ ደርሶ ነው። ለካ አንተ እኮ ስትደርስ የነገስታት ንጉስ ራሱ ቆሞ ነው የሚቀበልህ። አንተ ስትደርስ የምድር ምንጣፍ ሳይሆን ሰማያዊ ሰራዊት ነው የሚቀበልህ። ቤታችን እስክንደርስ ድረስ ብድራታችንን ትኩር ብለን እየተመለከትን ወንጌል የምንሰራ ወጣቶች ያርጋችሁ እግዚአብሔር።